በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ስለ ቸርነቱ፣ ስለ መሐሪነቱ፣ ስለ ይቅርታው ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል እመብርሃን ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። ተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ መድኃኔዓለም ቅዱስ ስሙ በድጋሚ የተመሰገነ ይሁን። መድኃኔዓለም ይቅር ይበለን። የቅዱስ ጳውሎስ መልእክት ምዕራፍ አንደኛይቱ ምዕራፍ 15 ቁጥር 35 ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላም አይነት ያንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። ሥጋ ሁሉ አንድ አይደለም፣ የሰው ሥጋ ግን አንድ ነው። የእንስሳ ሥጋም ሌላ ነው፣ የወፎችም ሥጋ ሌላ ነው፣ የአሳም ሥጋ ሌላ ነው። ደግሞም ሰማያዊ አካል አለ፣ ምድራዊም አካል አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊም አካል ክቡር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያልና። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎም መንፈሳዊው ነው እንጂ መንፈሳዊው መጀመሪያው አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛውም ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞቹ ይህንን እላለሁ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችልም፣ የሚበሰብሰውም የማይበሰብሰውን አይወርስም። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ እግዚአብሔር እንደወደደ ካለፈው ሳምንት የቀጠለ ትምህርት አሁን ያነበብኩት ካለፈው ሳምንት የቀጠለ ንባብ ነው። ከዚህ ውስጥ አንድ ኃይለ ቃል አንስተን እንደ እግዚአብሔር ፈቃድ የዘመነ ትንሣኤን ትምህርት እንማራለን። በእውነት መድኃኒታችን ኢየሱስ ክርስቶስ ተነስቷል፣ ለወደደው ሁሉ ተገልጿል። ብርሃነ ትንሣኤውን ለሚሻ ላመነ ሁሉ ሰጥቷልና ከብርሃነ ትንሣኤው ጸጋ፣ ሀብት፣ ጣዕም፣ ረድኤት ለሁላችን የሚያሳትፈን። እንግዲህ የጌታ ትንሣኤ ፍጻሜው የእኛ ትንሣኤ ነውና እሱን ለማንሳት ነው። ቅዱስ ጳውሎስ ብርሃነ ዓለም የትምህርታችን ርዕስ ካለ ክብሩ ለፀሐይ የሚል ምናልባትም ከ6 ዓመት ወይ 7 ዓመት በፊት ተምረንበት ነበረ። ግን እዚህ ውስጥ የዛሬ 6 ዓመት 7 ዓመት የነበረ ሰው ብዙም ስለሌለ አንዳንዶች ናቸው እንጂ ቀሩ፣ አብዛኛው ስለሌለ ቢኖርም ደግሞ አምናም የተነገረው ስለሚረሳ እኔም ብዙውን ርዕስ ረሳዋለሁ አንዳንድ ጊዜ። አንዳንዱ ግን አይረሳም፣ በአንዳንድ ምክንያት አይረሳም እና ካለ ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው የሚለውን መነሻ እናደርጋለን። ይኸውም የሚገኘው በቁጥር 41 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ ነው። ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ካለ ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው፣ ካለ ክብሩ ለወርህ የጨረቃም ክብሩ ሌላ ነው። ወካለ ክብሮሙ ለከዋክብት የከዋክብትም ክብራቸው
ሌላ ነው አለና ኮከብ እምኮከብ ይሄይስ ክብሩ አንዱ ኮከብ ከአንዱ ኮከብ በክፍለ ብርሃን በክብር ይበልጣልና ብሎ ከማሁ ውእቱ ተንሥኦቶ እምለሙታን የሞታን መነሳት እንዲሁ ነው ብሎ በትንሣኤ ዘጉባኤ የሚደረገውን ነገረን። ከላይ ግን አንድ ኃይለ ቃል ያመጣል። ነገር ግን አንዳንድ ሰው ሙታን እንዴት ይነሳሉ የሚል ይኖር ይሆናል ይላል። ይህንን ያለበት ምክንያት ቅዱስ ጳውሎስ ለቆሮንቶስ ሰዎች አስተምሯቸው ከወጣ በኋላ ቢጽ ሐሳውያን ገብተው በጣም አስቸገሯቸው። ከነዚህ መካከል ሙታን አይነሱም፣ አልቦ ትንሣኤ ሙታን የሚሉ ነበሩ። እናዋላችሁ ሙታን አይነሱም ብለው አምነው የሚያሳምኑ ክደው የሚያስክዱ አምነው አለ አጋንንትን የሚያሳምኑ አለ በአጋንንት ክደው የሚያስክዱ አለ እውነት የሆነውን መድኃኒታችን ክርስቶስን ትንሣኤውን ክደው ሰዎች ሁሉ አይነሱም እያሉ ክደትን የሚያስተምሩ ቢጽ ሐሳውያን ነበሩ። ሰዱቃውያን የሚባሉ በዚያ ወራት በእስራኤል ከነበሩት 8 ቡድኖች አንዱ ነበሩ። እስራኤላውያን በዛ ዘመን ተከፋፍለው ነበረ። 8ቱም ግን ማህበረ እኩያን ናቸው። የሚያሳዝነው ነገር እኛንም ዘመንን ብታዩት እንዲያ ነው። ዝርዝር ውስጥ አንገባም። ብዙ ማህበር አለ፣ ብዙ ክፍልፋይ አለ። ሁሉ በክፋቱ ሁላችንም ለክፋታችን ነው። ፈሪሳውያን ሌላ ነው አመለካከታቸው፣ እነሱም ያጋንንት ዘመዶች ናቸው። ሰዱቃውያን ሌላ ነው አመለካከታቸው፣ እነሱም ያጋንንት ዘመዶች ናቸው። ሊቃነ ካህናት ሌላ ነው አመለካከታቸው፣ እነሱም ያጋንንት ዘመዶች ናቸው። ጸሐፍት ሌላ ነው አመለካከታቸው፣ እነሱም ያጋንንት። ሌላውም 8ቱም ማህበር በሙሉ ተቆጥሩት እንደዛ ነው። ሰው በራሱ አመለካከት ካደረ ጌታ ተናግሯል። ፈሪሳውያንን፣ ሰዱቃውያንን፣ ሊቃነ ካህናትን፣ ጸሐፍትን ሲዘልፋቸው ካላቸው ነገሮች መካከል አንደኛው አይሁድ እስራኤላውያን የእውቀት ችግር አልነበረባቸውም። በነገራችን ላይ እውቀት ማንንም ሰው አስልቆ አያውቅም። በተለይ ግቢ ጉባኤ የምትማሩ ልጆች እያንዳንዱ የምትማሩትን ነገር ለመኖር ሞክሩ። ልንገራችሁ፣ ከግቢ ስትወጡ ግቢ ላይ የምታውቁት ህይወት አይደለም የሚጠብቃችሁ። ግቢ ጉባኤ ተምሮ ወጥቶ ከግማሽ በላይ የሚሆነው ቆሻሻ ነገር ውስጥ ነው የሚገባው። ለምን? መሰረት ያለው ነገር አይደለም ይዛችሁ የምትወጡት። ቀዳማይ ካላይ ሳልሳይ እያልከው የምትወስደው ነገር ብቻውን የትም አያደርስም። ኑረው የሚኖር ክርስትና ያስፈልጋል። የሚኖር ደግሞ ግቢ ጉባኤ ውስጥ ኖር ሁልጊዜ መመክራለ። ራሳችሁን ችላችሁ ለመቆም ሞክሩ። የማህበሩን ኑሮ በግማሽ ያድርጉት። አትተሳሰሩ። ለምን? ተሳስራችሁ ኋላ ስትለያዩ ትፈታላችሁ። ያን ጊዜ አይጣሉ። ስለዚህ የማህበሩንም ኑሮ አጽኑ። በዛው ልክ ለግል ኑሯችሁ፣ ለግል ክርስትናችሁ፣ ለግል ብርታታችሁ ቦታ ስጡ። ለምን? ግቢ ጉባኤ ቢረዝም ለሜዲሲን 6 ዓመት ነው፣ ዘበላይ የለም። እሱን ማወቅ ያስፈልገናል። እንዴት ዋላችሁ? እና ከኋላ ይሰማል አይደል? እሱን ማስተዋላየት ትድከም እንዴት ያውስ ያራ ተው ልቤን ነው የሚያፈስ ቀረብ ብል ነው የሚሻለኝ። መብራቱ ሲመጣ ወደዚህ መለሳለሁ። እንዴት ዋላችሁ? ልብ ብላችሁ እንድትያዙ የሚያስፈልገው ክርስትና ክርስቶስ መድኃኒታችን ፈጣሪያችን ራስ ሆኖ እኛ የአካል ክፍሎች ነን አይደለም? ንገሩኝ። ስለዚህ በክርስቶስ እኛ ሁላችን ስንት ነን? አንድ ነን። ነገር ግን ያ ማለት ብዙ ሰው የሚስተው ነገር አለ። በሰንበት ትምህርት ቤት የሚሆን በማህበርም የሚሆን በግቢ ጉባኤ በምንም ስትኖሩ እግዚአብሔር በፍርድ ቀን የሚጠይቀን በጅምላ ነው። ይህንን ሰው ይዘነጋል። በጅምላ አንጠየቅም። ሁሉ ለየራሱ ስራ ነው የሚጠየቀው። ስለዚህ በማህበር አመካኝተ የግል ክርስትናን አትተው። አንድ ሰው ማህበር ጸሎትና የግል ጸሎት እኩል ሰዓት ቢገጥሙብኝ ምን ላድርግ አለ። የማህበሩን ጸሎት አስቀድምና የግልህን አስቀጥል። አይ ከዚያ በኋላ ደግሞ ሌላ ተግባር አለና የግል ጸሎቱ ሊቀር ከሆነ ሳለኝ እንደ እውነቱ ከማህበር ጸሎት አንጻር የግል ጸሎት ይምንት ነው። ነገር ግን ጠላት የሚፈትን ከማህበር ጸሎት ይልቅ የግል ጸሎትን በማስተውነውና ለግል ጸሎት ቅድሚያ ስጥ ብያልኩኝ። አሁን ይሄ ከመደበኛው ትምህርት ጋር አይስማማም። የኔ ምክር በግልጥ አይስማማም። ያን ያልኩበት ፈሊጥ ነው። ይሄ ደህና ዋላችሁ? ፈሊጥ ነው ይሄ። ለምን? ጠላት በማህበር ጸሎት አመካኝቶ የግል ጸሎቱን የሚያስተው አለ። እንደገና በግል ጸሎት አመካኝቶ የማህበር ጸሎት የሚያስተው አለ። ሁሉም ያስፈልጋል። የሚበልጠው የማህበሩ ነው። የማህበሩ ግን ዘላቂ አይደለም። የሆነ ቦታ ላይ ይቆማል። መርሳት የሌለብን ነገር እሱ ነው።
እና የምንኖረው ክርስትና ያስፈልገናል። የምንኖረው ክርስትና ይህንን ነገር ለምን አመጣው ብትሉኝ የፀሐይ ክብሩ ሌላ ነው ብሎ ብርሃነ ዓለም ቅዱስ ጳውሎስ ሲናገር የሙታንን መነሳት ሊነገረን ነው። ቀላሉ ጥያቄ ቆሮንቶስ ሰዎች ከዚያ ከስምንቱ ማህበር ከአንዱ በተቀዳ ሰዱቃን እምነታቸው ሙታን አይነሱም ብቻ አይደለም፣ 3 በሽታን ያለባቸው። አንደኛ ሙታን አይነሱም ይላሉ፣ ሁለተኛ መልአክ የሚባል የለም ይላሉ፣ ሶስተኛ ደግሞ መንፈስ ቅዱስን አናቅም ይላሉ። ሎቱ ስብሐትና ይህንን ሲሰማ ቅዱስ ጳውሎስ ካለበት ስፍራ ሆኖ ደብዳቤ ይጽፍላቸዋል። በተለይም ምዕራፍ 15 ሙሉን ስትመለከቱት ስለ ትንሣኤ ሙታን በትንቢተ ሕዝቅኤል ከተጻፈው በቀር የዚህን ያክል የተብራራ ዮሐንስ ራእይን አቆይተን ማለት ነው። ዮሐንስ ራእይ ጠቅላላው ነው ስለ ዳግም ምጽአት ስለሆነ የዚህን ያክል የተብራራ አታገኙም። ለዚያ ነው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 መጨረሻ ላይ በከመ ጳውሎስ ሆነ ጸሐፈ ለክሙ ወንድማችን ዘናፈቅር አለ። የምንወደው ወንድማችን ቅዱስ ጳውሎስ ሙታን ይነሳሉ ብሎ እንዳስተማራችሁ እንደጻፈላችሁ አትርሱ ብሎ ቅዱስ ጴጥሮስ እንኳን ጠቅሶታል ቅዱስ ጳውሎስን። ለምን? እጅግ ግሩም የሆነ ሲማሩት ውለው ቢያድሩ ሀተታው የማይፈጸም ትምህርት ነው ያስተማረ ብርሃነ ዓለም ቅዱስ ጳውሎስ። ታዲያን የጥያቄ የቆሮንቶስ ሰዎች ሙታን አይነሱም ብለው ራሳቸውን አውከዋል። ቅዱስ ጳውሎስ መልስ ሰጥቷቸዋል። የተመለሱ ተመልሰዋል፣ የጠፉ ጠፍተዋል። መሰረታዊ ጥያቄ እኛ ሙታን ይነሳሉ ብለን እናምናለን ወይ ነው። እኔ ሁሉ ጊዜ ምንም ነገር ከኛ ጋር ካልተያዘ ምን ያደርግልናል? ስለ ይሁዳ እየተነጋገርን ከይሁዳ ያልተሻለ ሰብእና እያለን እንዴት ብሎ ይሆናል ወገኖቼ? ከይሁዳ የሚሻል ስንት ሰው ይኖራል እዚህ እኔን ጨምሮ? ስንቶቻችን እንሻላለን? ቅዱስ ጴጥሮስን 3 ጊዜ ካደው ምናምን ብለን መድረክ ላይ ወጥተን ምን ሰብክ ሰዎች ሞራሉን የት ነው የምናገኘው? አዎ 3 ጊዜ ክዷል። ሞራሉን ግን ከየት ነው የምናገኘው? ስለዚህ ጥያቄ ጠይቃችኋለሁ ትመልሳላችሁ። ሙታን ይነሳሉ አይነሱም? ጸሎተ ኢሳይያስን ምትደግሙ ከሆነ ቅዱስ ኢሳይያስ ልዑለ ቃል መንፈስ ቅዱስ አድሮበት ምን አለ? ሙታን ይትነስኡ አለ። ሙታን ምን ይላሉ? ተናገሩ። አዎ በመቃብር ያሉም በህይወት ይመጣሉ ብሎ ተናገረ። ይኸውላችሁ ባፍ መናገር ቀላል ነው። እስቲ ያው ለምሳሌ አንተ እኔ በል የሀገሪቱ ጠቅላይ ሚኒስተር ነኝ ከብዳል ግን አይደለም። ይሄ ምን ይባላል? ይሄ ዘመኑ አነቃቂ ተናጋሪዎች የሚባለው አይደለም። እነሱ ጥልቅ የሆነ እንቅልፍ ውስጥ ነው፣ በእንቅልፍ ልባቸው ሰው ያነቃሉ። እየቃዡ ማለት ነው በቅዠታቸው ስለማንቃ። እነሱ እኮ እንቅልፍ ውስጥ ናቸው የሉም። አንቂ የሚባሉ ይሄ እናነቃቃለን ይሄ ሞቲቬሽናል ስፒች እንሰጣለን የሚሉ ሰዎች 99.9% ጥልቅ እንቅልፍ ላይ ናቸው። ያውም የድንቁርና እንቅልፍ፣ የክህደት ያላዋቂነት እንቅልፍ ውስጥ ነው። ግን በቅዠታቸው ሰው ለማንቃት ይሞክራሉ። ሰውን ሁሉ ወደ እነሱ ጥልቅ ጉድጓድ ውስጥ ለመክተት ማለት ነው። ከነሱ አንዱንም ካዳመጣችሁ ሰው አትሆኑ፣ አታዳምጡ። መጽሐፍ ይላል ማንሰማውን ነገር መስማት የለብንም። መሰረታዊ ጥያቄ እነሱ ምንድነው? በቃ እንደዚህ ነኝ ብለህ እመን ሆናል ነው። እንደዚህ ቢሆን ቀላል አይደለ? ዛሬውኑ ምን እንደምናደርግ እናውቀዋለን ማለት ምን ይከብዳል? ችግር የለውም እመን የምትለውን ቃል መጽሐፍ ቅዱስ ላይ ስናገኛትና እነዛ ደናቁርት ሲናገሯት ይለያያል። መጽሐፍ ቅዱስ ላይ በቅዱስ ማርቆስ ወንጌል ምዕራፍ 5 ላይ ጌታችን ኢያኢሮስ የሚባል የምኩራቡ ሹም ልጅህ ሞታለች አታድክመው መምህሩን ብለው መንገድ ላይ መጥቶ ጌታችን እየሄደ ነገሩት። ያን ጊዜ ተስፋ ሊቆርጥ ሲል ጌታ ምን አለው? ኢትፍራ ባሉ እስቲ ዳኢሙ ተአመን። አዎ መን አጥብቀው የሚሉም አሉ። እንግዲህ ግዝ ለምታውቁ ማለት ነው። ወተሐዩ ወለተከ እመን እንጂ ጥቅሷን በብዙ ግድግዳ ቦታ እናያታለን። እመን እንጂ ንገሩኝ ልጅ ምን ትላለች? ትድናለች ይላል። አሁን እመን እንጂ አትፍራ። አሁን እቺ እመን የምትለው ዝም ብለዋን አንተ ለምን ስላልካውን ታምናለህ? እምነት ምናልባትም የእድሜ ዘመን ገድል ነው። ስለዚህ መሰረታዊ ጥያቄ ሙታን ይነሳሉ ወይ ብለን ስንል መልሳችን አዎ ነው አይደለም? ሙታን ይነሳሉ ብሎ የሚያምን ክርስቲያን ግን ለማግኘት በጣም ከባድ ነው። ለምን ብትሉ ትንሣኤ ሙታንን የሚያምን ክርስቲያን እንደኔ እንዳንተ አይደለም የሚኖረው።
ሙታን እንደሚነሱ በትክክል ማመናቸው የተገለጠ ቅዱሳን ናቸው። ለምን? ለኋለኛው ትንሣኤ ሲሉ ሙሉ ሕይወታቸውን ስለሰው። እኛ በእውነቱ ለእግዚአብሔር ስንል የሰዋ ነው ምን አለ? ምን? ሴት ልጅ እህቶቻችን ለእግዚአብሔር ፍቅር ስትሉ ጥፍር ላይ የሚቀባ ቀለምን እንኳን ለመተው የሚጨንቃት ሴት እንዴት ነው ትንሣኤ ሙታን አለ ብላ ልታምን የምትችለው? ለእግዚአብሔር ፍቅር ብላ ጥፍር ቀለምና ከንፈር የሚለቀለቅ ነገር እንኳን መተው ማትችል እህት፣ ለእግዚአብሔር ክብር ብሎ ጠጉሩን እንኳን በስርዓት መቆረጥ የሚጨንቀው፣ ጢም ማሳደግ የሚጨንቀው እንዴት ብሎ ነው ትንሣኤ ሙታን ያምናል የሚባለው? ትንሣኤ ሙታን ማመን በከንፈር ነው? ትንሣኤ ሙታን አለ ማለት እኮ በትንሣኤ ዘጉባኤ ሁላችንም እንነሳለን። ያን ጊዜ ለጻድቃን ክብርን ለኃጥአን ሐሳርን ይከፍላቸዋል ብሎ ባመን እኮ ነው። ስለዚህ ይህንን የሚያምን ሰው እውነት ለመናገር በዚህኛው በር እሳት እየነደደ በዚህኛው በር ፍትፍት ቀርቦ ሁሉ ሰው የሚወጣው በየትኛው ነው? ለምን? በሰዓቱ እርግጠኛ በፍትፍቱም እርግጠኛ ስለሆነ። በትንሣኤ ሙታን ላይ የርግጽ እምነት ያለው ሰው ለትንሣኤ ሙታን እንደሚገባ ነው መኖር ያለብን። ለዛ ነው ከእግዚአብሔር ስርዓት ከሕገ ቤተ ክርስቲያን ቅንጣት ታክል አንሸራርፍ ብለን ምን ለፈልፈው ምን ጮሆ የሚሰማን ማን ነው? እግዚአብሔር ያውቃል። ለዛ ነው ቅዱስ ጳውሎስ ለማስረዳት የተጠቀመው ሕጠተ ስርናይን ነው አይደለም? ያቺ የስንዴ ቅንጣት መሬት ላይ ትጣላለች። መሬት ላይ ተጥላ ገበሬ መሬቱን ያርሳል፣ ያችን ቅንጣት ይጥላታል፣ አፈር ያለብሳታል። ቀጥሎ ምን ትሆናለች? ትበሰብሳለች፣ ትፈርሳለች፣ ወይም በጥሩ አማርኛ ትሞታለች። ከዛ በኋላ በእግዚአብሔር ኪነ ጥበብ እንደገና መልሳ ምን ትዘራለች? ሕይወትን ትዘራለች፣ ታድጋለች፣ አገዳ ታወጣለች። አባቶቻችን ሲመርቁ ምን ይላሉ? ዝናመ ምሕረቱን ጠለ በረከቱን አይንሳን ይላሉ። አሜን ይባላል። በዚህ እግዚአብሔር አምላክ ዘሩን ከሰርጽ በየዓመቱ ላችኋለሁ አትይዙት። ዘሩን ከሰርጽ፣ ሰርጹን ከልምላሜ፣ ልምላሜውን ከጽጌ፣ ጽጌውን ከፍሬ፣ ፍሬውን ከበረከት ያድርስልን ይላሉ። አሜን ነው መልሱ። አዎ ይሄ ገበሬ ብቻ የሚመረቅበት እንዳይመስል። አንተ የምትበላው ገበሬ የሚያመጣውን ነው። መቼም ሰማይ ዘንድ የካናዳ ስንዴ ይባል በድሮ ምን ችግር አለ? ገበሬ ባያመርት የካናዳ ስንዴ ካናዳ የሚያመርተው ኤሊው ነው ወይስ ጉርጡ ነው የሚያመርተው ይመስላል። እዛም እኮ ገበሬ ነው የሚያመርተው። በዛ ላይ የካናዳ ስንዴ እኮ እህል አይደለም አይደል? በህይወት የከገረሙ ነገሮች አንዱ ወዛ ሀገር ሄጄ እስቲ የስንዴ ማሳውን ያን እዛ እርዳታ የሚመጣውን የስንዴ ማሳ እናሳይ ብለው ሄድን። ግሩም ነው በነገራችሁ ላይ ስንዴ ማሳው አገር ነው። ኢትዮጵያ ራሱ ለስንዴ ማሳው ትንሽ ናት። ግን ክፋታቸው ታውቃላችሁ እንዴት አድርገው ወደኛ እንደሚልኩት የእህልነት ጠባዩን አቶ ምናምን ብሎ ነው የሚላከው። አብዛኛው የካናዳ ስንዴ ወደ ውቅያኖስ ነው የሚደፋ እየተረፋቸው ማለት ነው። ታዲያ ምንድን ይባል? ነጮች ደግ ናቸው ሊሆኑ ይችላሉ። ለነገሩ ቢከፉ ይበከፉ ከኛ የሚከፉ አይመስለኝም። አሁን ሳስበው እኛ የድሃ ክፉዎች እንዴት ሆነ በሞቴ ደህና ዋላችሁ። እነሱን ሀብት አጥግቦ ነው ክፉ ያደርጋቸው። እኛ እየራብን እንዴት ክፉ ሆነ? ዛሬም የራራ ሰው አለ? እንደ በሞቴ ከቤት ያውሉ ልብስ ተቀምጦ ያውሉ እህል ተቀምጦ 30 ሚሊዮን ረሃብተኛ ኢትዮጵያ ውስጥ አለ። 5 ሚሊዮን ሰው ጎዳና ወጥቷል ተብሎ እየሰማን እንደነግጣለን። ከዚህ በላይ ምን አረመኔነት አለ? እና ሙታን ይነሳል ብሎ የሚያምን ሰው የሚኖረው ለትንሣኤ ሙታን እንደሚገባ ነው። ይህንን ማስታወሻ ለመስጠት ነው። አሁን የሳምንቱን ቅዱሳን እንዘረዝርና የትምህርቱን ማጠቃለያ እናመጣለን። ለምንድን ነው የቅዱሳኑን ነገር የማስቀድምበት ምክንያት? በኋላ ሰዓት እንዳይጋፋን። እንግዲህ አንድ ሰው እንዲያውም ምን አለኝ፣ የቅዱሳንን ታሪክ ጥያቄ ጠይቁ ብዬ አልኩኝ። መቼም ጥያቄ የሚጠይቀኝ አልወድም። ለምን ልቤ እየፈሰሰ በጣም ብዙ ዓመት ጥያቄ ለመመለስ ሞከርኩኝና ጠይቁ ብዬ ፈቀድኩ። የተወሰኑ ሰዎችን መርጬና ሁሉ ሲጠይቅ አንደኛው ሰው ምን አለ፣ እኔ ጥያቄ አልጠይቅም። ለምን ቢባል እስካሁን ድረስ የነበሩኝን ጥያቄዎች በሙሉ የቅዱሳንን ታሪክ ሳነብና ሳዳምጥ መልሱን እዚህ አግኝቼዋለሁ። ስለዚህ አሁንም የቅዱሳንን ታሪክ ጨመር አድርጋ አስተምረን ነው እንጂ ሌላ አልልም አለ ያ ሰው። እኔም በልቤ ተባረክ ቡሩኩን አልኩኝ። ልብ ማድረግ እኮ ጥሩ ነው። በነገራችሁ ላይ እንዲህ ያለ አጋጣሚ ልንገራችሁ። ሰው ሀገር ነው፣ የት ሀገር እንደሆነ አልነገራችሁም። ያው እናንተ ብዙዎቻችሁ መሄድ የምትፈልጉበት ሀገር አካባቢ የሚኖሩ ናቸው። እንዴት ዋላችሁ? ቀለባችሁን ሰረኩት ወዲህ
ጠላ እንደምታስተናግድ ሴት እየዞርኩኝ አጋጣሚውን ተጠቅሞ ለመንቀሳቀስ ያክል ቁጭ ብለን ስለምንውል ይሆናል። እዛ ሀገር 3-4 ሰዎች ናቸው እና እንደ ማህበር ነገር አላቸው እና አንዷ ምን አለች፣ ትልቅ ሰው ናቸው ልጆቹ እናንተ ያክል ያደረሱ ናቸው። ጥያቄ ሲኖረን የእውቀት ሳይሆን ህይወታችንን የሚመለከት እንደ ሱባኤ ነገር ትንሽ ጸሎት ነገር እንይዛለን። በትምህርቱ መካከል መልስ እንዲሰጥ እመቤታችን ድንግል ማርያም እንለምንሻለን ብለው ይላሉ። በሚቀጥለው ሳምንት ትምህርት ውስጥ ይገባል ያ ነገር። እንዴት እንደሚገባ እኔ አላውቀውም፣ እንግዲህ እግዚአብሔር እሱ ነው የሚያውቀው። ግን እምነታቸው ይገርመኛል። እምነት በሉ እስቲ። እምነት በእግዚአብሔር ማመን። እግዚአብሔር ለምነነው የሚነሳን ነገር የለም። ባለፈው ሳምንት ከተጠየቅኳቸው ጥያቄዎች አብዛኛዎቹ እምነት እንዴት ላገኝ ነው የሚለው። ሐዋርያትም ቅዱሳን ወስከና ሃይማኖተ እምነት ምን በልልን ጨምርልን ብለዋል። በመሰረታዊነት እምነት በብዙ ጥረት የሚገኝ ነገር ነው። ቅድም ተነጋግረናል። በአንድ ጀንበር አይገኝም። ግን ዕለት ዕለት ለማመን ጥረት ማድረግ። አዎ መጀመሪያ ነገር እኮ እግዚአብሔርን ሐልዎቱን ማመን። እግዚአብሔር ሐልዎቱን ካመንን እንዲህ ሁሉ ነገር መሰረት እሱ ነው። ምክንያቱም እግዚአብሔርን ሐልዎቱን አመንን ማለት እኛ ማን እጅ ላይ ነው ያለነው? ጠላቶቻችን ማን እጅ ላይ ነው ያሉ? ዓለም በራሷ የት ነው ያለችው? በእግዚአብሔር እጅ ላይ ካለ ለምንድን ነው የምንፈራው ታዲያ? ያ ነው የመጀመሪያው የእምነት መጀመሪያው ምንድን ነው? ሐልዎት እግዚአብሔርን ማመን ነው። ወደ ቅዱሳኑ ነገር እንምጣ። ዛሬ ስንት ቀን ነው? ምን 22 ሚያዝያ ገባ። በነገራችን ላይ ሚያዝያ ምን ማለት ነው? ሚያዝያ ምን ማለት? እስቲ የቤት ስራ አድርጌ ሰጥቻችኋለሁ፣ ፈልጉ። ሚያዝያ ምን ማለት ነው? ያለፈው ሳምንት በ15 ነው ተገናኝተን ነበር እንደ እግዚአብሔር ፈቃድ። ከ16 እንጀምር። በ16 ሐዋርያው ሰማዕቱ ቅዱስ አንቲቦስ በዮሐንስ ራእይ ምዕራፍ 2 ላይ ጌታችን ኢየሱስ ክርስቶስ የጴርጋሞንን ወይም የበአርማን ወይም የበርጋሞንን የወቅቱን ጳጳስ እና ምዕመናን ሲገስጻቸው ኢየሩሳሌም ከጠፋች ከ12 ዓመት በኋላ በሳት ተቃጥሎ ስለተገደለው ስለ አንቲቦስ ወይም ስለ አንቲጳስ ጌታችን በክብር መስክሮለታል። ዮሐንስ ወልደ ነጎድጓድ ማመስግኖታል፣ ጌታ አክብሮታል። ይሄ ቅዱስ ሰው ገና በ50ዎቹ መጨረሻ አካባቢ ቅዱስ ዮሐንስ ወልደ ነጎድጓድ ወደ ታናሽ እስያ ሲሄድ አሳምኖ ካጠመቃቸው በኋላ ከሐዋርያውያን አበው ውስጥ ቀደምት ከሚባሉት አንዱ ቅዱስ አንቲቦስ ነው። ይሄ ቅዱስ ሰው ካመነ በኋላ በክርስትና እያደገ ሄዶ ከ7ቱ አብያተ ክርስቲያናት የአንዷ የጴርጋሞን ወይም የበአርማ ኤጲስቆጶስ ወይም ጳጳስ ከመሆን ማዕረግ ደርሷል። የዛን ጊዜ ጳጳስ መሆን ከፍተኛ ማዕረግ ነው። ከፍተኛ መከራ የሚያመጣ እንዲህ በጣት የማይነካ አንድ ግብፃዊ ሊቀ ጳጳሳት ፓትርያርክ በወንበሩ እያለ ከአንጾኪያ አንድ ፓትርያርክ የነበረ ሰው ተጣልቶ ይመጣል። የተጣላበት ምክንያት ምንድነው? እሱ እውነተኛዋን ተዋሕዶ ስለሚያምን ተዋሕዶን ካልካድክ ብሎ ከመንበሩ አፈናቀሉት። መጥቶ ግብፅ ሄደና በማዕረግ እኩል ናቸው፣ ሁለቱም ሊቃነ ጳጳሳት ናቸው፣ እኩል ነው ክብራቸው። ያኛው ግን ተፈናቅሎ መጥቶ ይኸውልህ እኔ ተዋሕዶን ስለማምን ከዚያ ትቼ መጥቻለሁኝ። አሁን ከዚህ ከምዕመናን መካከል ወይ ከካህናት መካከል ሆኜ እንዳገለግል ፍቀድልኝ አለው። ሊቀ ጳጳሳቱ ምን አለው? የለም እንደሱ አይደለም አለው። እና ምንድነው ሲለው፣ እባክህ ልለምን የኔን ዙፋን ውሰድ፣ እኔ ገዳም ልሂድ እባክህ ተወኝ ብሏል። የሊቀ ጳጳስነትን በዛ ዘመን ጵጵስና ክህነት ምን ያህል መከራ እንደነበረው ለማወቅ ዛሬ ከምናከብራቸው ቅዱሳን ጳጳሳት አንዱ አባ ሚካኤል ነው አይደለም? 53ኛው የግብፅ ሊቀ ጳጳሳት ወይም ፓትርያርክ አባ ሚካኤል ሳይፈልግ ሾሙት። 2 ዓመት ቆየ። ቢያየው የማይሆን ነገር ነው። ከመንፈስ ቅዱስ ጋር ለመሆን የማይሆን ነገር ነው። ከዚያ ኤጲስቆጶሳትን ሰብስቦ እባካችሁ አንድ ጊዜ ገዳመ አስቄጥስ ደርሼ ልመጣ ነኝ ለሱባኤ ብሎ በአብይ ጾም ወረደ። ከዚያ ሆኖ ጾሙን በሙሉ ሲያለቅስ ነበር። ምን እያለ? ጌታዬ አሁን ከሊቀ ጵጵስና መንበር አንስተህ ወደ ገዳም ይመልሰኛል ልልም አንዴ እዛ ወጥቻለሁ። አንዲት ነገር ግን እለምናለሁ፣ እባክህ እድሜን አሳጥረው፣ በቃኝ። ከዚህ ወንበር የሚገላግለኝ ሞት ብቻ ስለሆነ እባክህ ግደለኝ፣ እባክህ ውሰደኝ። አልቅሶ ለመነው። መልአከ እግዚአብሔር መጥቶ ወስዳለሁ ከትንሳኤ በኋላ አለው። ከትንሳኤ በኋላ በ2 ዓመት ከ5 ወር ወሰደው። እንዲህ የሚያንገበግብ ረመጥ ነበረ፣ ፍትፍት አይደለም እንዳሁኑ ዘመን። ላቲ ስብሐት እመቤታችን ድንግል ማርያምን አደባባይ ወጥቶ የሚዘለፍበትም አልነበረም።
እንደዚያ ያደረጉት እነ ንስጥሮስ ብቻ ናቸው። ንስጥሮስ ፓትርያርክ ነው እኮ ሊቀ ጳጳሳት ነው። ፓትርያርክነቱን የተጠቀመበት ለምንድን ነው? እመቤታችን ላቲ ስብሐት ለመሳደብ፣ ሌላ ምንም ሙያ የለውም። ከድሮም ነውረኛ ሰው ስለሆነ እና ጥንት መከራኔ ነበረ። በነገራችሁ ላይ ኢጂፕሻን ወይም ግብፃውያን ክርስቲያኖችን ስታያቸው መስቀል ሲሳለሙ የቄስ እጅ ወይ ጳጳስ እጅ አብረው ሲስሙ አይታችኋል ወይ? ፊልማቸው እንደዚህ ያለ እንዴት ዋላችሁ አይታችኋል? ያን የሚያደርጉት ስርዓት ምናምን ነው አይደለም፣ ስርዓት ስለሆነ አይደለም። ጳጳሳቱን እስላሞቹ ለማዋረድ ከሚያደርጉት ጥረት መካከል አንደኛው እጃቸውን ከመስቀል ጋር ጠርቀው ነበረ የሚያስሯቸው እና ያ መከራ የተቀበለ እጅ፣ ያ ስለ ክርስቶስ ፍቅር መከራ የተቀበለ እጅ መሳም ስላለበት ነው የሚስሙት። እኛ ሀገር አልተለመደም። በነገራችሁ ላይ ለኛ ሀገር ደግሞ ጥሩ ልማድ አይደለም። ይሄ እጅ መሳሙ ጥሩ አይደለም። ምክንያቱም ለአንድ ካህን አሁን ለምሳሌ ካህናት ሲያሳልሙ ከቅዳሴ በኋላ እግዚአብሔር ልዑል ይባርከ ወያሪ ገጾ ላይ ለከ ለዲያቆን የሆነ እንደሆነ ወያብራይን ታልባቢከ ለሴት የሆነ እንደሆነ ወያሪ ገጾ ላይ ለኪ ብሎ ያሳልማሉ አይደል? ግዕዝ ስለሆነ ስለማሰብ ነው እንጂ እግዚአብሔር ልዑል ይባርክሽ ገጸ ምሕረቱንም ይመልስልሽ ብሎ ነው። እንደ ቤተ ክርስቲያን ስርዓት ያው ካህን ቅስ ስላለንኩ በተግባር ማሳየት አልችልም፣ ግን መሳም የሚባል ነገር በስርዓት ቤተ ክርስቲያን ውስጥ የለም። በኋላ ነው የመጣ፣ ግን አይነቀፍም። ምንድነው የሚለው መጽሐፍ? እጁን ከግንባራቸው ላይ ከቅዳሴ በኋላ ከግንባራቸው ላይ አድርጎ ያንን ይበልላቸው ነው እንጂ እጁን በከንፈራቸው ያስማቸው የሚል የለም። አንድ ወቅት ላይ በአንጾኪያ እንደዛ ለመሳም ተሞክራ አንዲት ሴት አንዱን ሊቀ ጳጳሳት እጁን ነክሰዋለች አይደል? ቅዱስ አትናሲዮስን። በዚህ ምክንያት እጁን ቆርጦ ጥሎታል እኮ አይደል? እውነተኛው ሊቀ ጳጳሳት የእመቤታችን ወዳጅ ቆርጦ ጥሎታል፣ እመቤታችን አዲስ እጅ እስከምትሰጠው ድረስ። እና በስርዓት ያልታዘዘ ግን እንደ መልካም የሚታይ ነገር የግብጾቹ እጅ እንደሚስሙት እኛ ደግሞ ከቅዳሴ በኋላ እናደርጋለን። ለምን? የጌታችን መሳም ምንድነው ትርጉሙ? ፍቅር። የወደድነውን ነገር የምንገልጠው ምንድን ነው? እንዴት ዋላችሁ? ደጋጉ አባቶቻችን ከአንድ ስፍራ ቆይተው ሲመጡ ቤተክርስቲያን ውስጥ በሚያልፉበት መንገድ በሙሉ ያገኙትን ድንጋዩንም አጥሩንም ዛፉንም ሁሉንም እየሳሙት ነው የሚሄዱት። ፍቅር ይላል እሱ ነው። እናት ሕፃን ልጇን አካላት ምርጥ ማለት ከራሱ እስከ እግሩ ድረስ ነው ማለት ሕፃን ልጇን የምትስመው መግለጫው እሱ ነው፣ መሳም። እና የካህኑን እጅ የምንስመው ስለ ፍቅር ነው። ለምን? የጌታችን ቅዱስ ሥጋው ክቡር ደሙን የነካጅ እንዴ ምን መወደድ ብቻ ሌላ የሚገባዋል እንጂ። እና ይሄ ቅዱስ አንቲቦስ በዚያ ጵጵስና ሰዓት በነበረበት ዘመን ተሹሞ ምእመናንን የጴርጋሞንን ወይም የበአርማን ምእመናን ጠብቆ መልካም እረኛ ሆኖ ታሰረ። አግማቲያኖስ ክርስቲያኖችን በሚያሰቃይበት ዘመን ታስሮ እያለ መልእክት ማን ይጽፍለታል? ታላቅ ሐዋርያ የጌታ ወዳጅ ቅዱስ ዮሐንስ ወልደ ነጎድጓድ። ያን መልእክት ጻፈለትና መልእክቱ ውስጥ ምን ይላል? በርታ፣ ክርስቶስ መድኃኒታችን ከሰማዕታትም ከሐዋርያትም ጋር ቆጥሮሃል፣ በክብር ተካክለሃል አለው። ሰማዕት እንደሚሆንም ነገረው። ከዚያ የበሬ ምስል ያለው ነገር ሰርተው እዚያ ውስጥ አስገብተው ሲያቃጥሉት፣ ከዚያም በፊት ሌሊት አንድ ነገር ለመነ። ጌታዬ ስሜን ለሚጠሩ ከደዌ ይልቁኑ የጥርስ ቃል ኪዳን የተቀበለ ብዙ እስካሁን ስላላየነ ይሆናል እና እባክህ ጌታዬ ሆይ ሊያመመው ሁሉ በስሜ ቢማጸንህ እባክህ ምሕረት ላክለት ብሎ አለው። መልአከ እግዚአብሔር መጥቶ ቃል ኪዳኑን አቀበለው። በሰዓቱ ተቃጥሎ ሞተ። እሱ ካረፈ በኋላ ከ10 ምናምን ዓመት በኋላ ዮሐንስ ራእይ ሲጻፍ ለዛ ነው ምዕራፍ 2 ላይ የታመነው ሰማዕቴ አንቲቦስ ብሎ የታመነው ምስክር ይለዋል አይደል? ደህና ዋላችሁ። ምስክር መባል ምን ይረቅ ምን ይደንቅ። በነገራችሁ ላይ እኛ የክርስቶስ ምስክር ነን ብላችሁ ታስባላችሁ? አይደለም። ለምን? አባቶቻችን ምን ይላሉ? ዕውቀትና ምስክርነት ከአንደበት ይልቅ በምን ቢሆን ይመረጣል? እንዴት ዋላችሁ? መድኃኔዓለም ቸሩ የተግባር ዕውቀት ይስጠን። እኔንም ለፍለፌ እንዲያው ለመከራ እናንተንም ሰምታችሁ ለመከራ አይዳርገን። ቢያንስ መሞከር ጥሩ ነው ወገኖቼ። ቅድም ያልኳችሁን ድጋሚ ላስታውሳችሁ። አደራ እምላችሁ ክርስትናን በገዛ አመለካከታችሁ ሚዛን አትለኩት። በዚህ ዘመን የቸገረን ነገር ምንድነው ታውቃላችሁ? ሁሉ ሰው የራሱ መነጽር አለው። ሊቅ ነኝ የሚለውም ቄሱም ዲያቆኑም መነኩሴውም ጳጳሱም እኔም አንተም አንቺም ሁላችንም የየራሳችን መነጽር ይዘናል። ቤተ ክርስቲያን የምትታየው ክርስቶስ መድኃኒታችን እንደሰራት ሐዋርያት እንዳስተማሯት
ቅዱሳን ሊቃውንት እንዳጸኗት እንደደነገጉላት ብቻ ነው። በአንተ አመለካከት ልክ አይታይም። በእኔ አመለካከት ልክ አትለካም። ዳኛው መጽሐፉ ነው። በሉ እስቲ ዳኛው መጽሐፉ ነው። ድገሙት። ዳኛው መጽሐፉ። እቺ ጥቅስ የሊቀ ሊቃውንት ዕዝራ ናት። ዳኛው መጽሐፍ ነው። ዳኛው መጽሐፍ ቅዱስ ነው። ዳኛው ፍትሐ ነገሥት ነው። ዳኛው የሐዋርያት ሲኖዶስ ነው። ዳኛው ሥርዓተ ቅዳሴ ነው። ዳኛው ገድላት፣ ድርሳናት፣ ተአምራት፣ ቅዱሳት መጻሕፍት ዳኛ ናቸው። በራስህ አመለካከት አትመካ። ግድ የለም የፈለክ 4 ጉባኤ ተማር አትድንም። 4 ጉባኤ ስለተማርክ አትድንም። ደጋግሜ ይህን ስናገር ሁሉ ሰው ሲነኩት አይወድም አይደል? ለምሳሌ የሕክምና ነገር አነሳስቼ በዚህ ዘመነችም ሕክምና ወድቋል አይደል? እንግዲህ ያው ሜዲሲን ተማሪዎች ካላችሁ ታዩታላችሁ። ወድቋል። ምኑን የወደቀ? ሙያው አይደለም። ምኑን የወደቀ? ስነ ምግባሩ። ለነገሩ ከስነ ምግባሩ ፊት ለካ ደሞዙም ወድቋል አይደል? ተቃውሞ ይባላል። ስትራይክ እያደረጉ ነው ይባላል ዶክተሮች ና። እሺ ጥሩ ነው አድርጉ። እኛ 100 ሺህ ቢከፍላችሁ ምን አገባን? ጥሩ ነው ይከፈላችሁ። እሱማ ይራባቸው አንልም። ደህና ዋላችሁ። ጥቂት የማይባለው ሐኪም ክሊኒክ ከፍቶ ዘረፋ ነው አይደል? እንዴት ዋላችሁ? ክሊኒክ ከፍተው ድሆችን የሚረዱ እንዳሉ ሐኪሞች እናውቃለን። አብዛኛው ግን የያዘው ምንድን ነው? ዘረፋ። አንድ ሐኪም ቤት ትሄዳለህ፣ የሌለን ነገር በሙሉ ዝርዝር ይሰጣል። ይሄን ተመርመር፣ የማይመለከተውን። ከዛ እንዴት ነው ዶክተር ይሄ ነገር ናስተው እኔ ነኝ ማውቅ አንተ ይላል። ሆስፒታል እንዳትሄድ ተራው ይገላል። አንድ ወንድማችን መጣና ሰው እንደ እብድ የሚያየው ግን እብድ አይደለም፣ ታውቁት ይሆናል። ቄጠማ የሚነሰንሰው ወንድማችን መጣና ትንሽ አሞት ነበረ። ሰርጀሪ ሊሰራለት ተብሎ ከግል 50 ምናምን ሺህ ብር ነው። ከመንግስት መስጭስ የመንግስት ክሻ ጥሩ ነው ወይ በነፃ ነው ወይ በትንሽ ሳንቲም ነው። እና የዛ ምን አሉት ከ3 ወር በኋላ ነው ተራ የሚደርስ ለሰርጀሪ እሱ ይህን ይዞ እየዋለ ማለት ነው። አንፈርድም በእነሱ 3 ወር በኋላ ያሉት ወደው አይደለም፣ ያው ተራው 3 ወር ስለሚያቆይ ይመስለኛል። ስለዚህ የልጅ ምንድነው ያለ 50 ምናምን ሺህ ባገኝ ከግል እጄ ታከም ነበር። አሁን ስንት ሰው የሚበላው ያጣ ሰው 50 ምናምን ሺህ ከየት ነው የሚያገኝ? ደህና ዋላችሁ። ልጁ ደግሞ እንካ ታከምበት ብላችሁ ብትሰጡት በየመንገዱ ለኔ ቤት የሰጡት ነው ቤቱ የሚገባ። ችግሩ እሱ ነው። ስራው ጥሩ ነው ግን ደግሞ ለተባለለት አያውለውም። ያው እንደዚህ ያለ ነገር ስላለ ሁሉም እንግዲህ እግዚአብሔር ባለበት ቸር ያድርገው። እግዚአብሔር የቅዱሳን ቴዎስን በረከት ያሳድርብን። የዛን ቀን እናታችን ቅድስት ወለተ ጴጥሮስ ዓመታዊ የልደት በዓሏ ነበረ። የሬማዋ ኮከብ የዛሬ 400 ዓመት የነበረች ኢትዮጵያዊት ቅድስት አንድ ብቻዋን ልጠፋ የደረሰች ቤተክርስቲያንን የታደገች ምንም ብዙ አጋዦች ቢኖራትም በሱስንዮስ ዘመን የእናታችን ወለተ ጴጥሮስን የሚያክል የለም። እነ ቅድስት ፍቅርተ ክርስቶስ፣ እነ መወተት ከሴቶቹ እነ እህተ ክርስቶስ፣ እነ ወለተ ጳውሎስ፣ እነ ኢላሪያ ብዙዎቹ ነበሩ። ከወንዶቹ እነ አቡነ ሐራ፣ እነ አቡነ አምደ ሥላሴ፣ እነ አቡነ ምእመነ ድንግል፣ 6ቱ ቅዱሳን የገዳመ ጎረጎር፣ ሌሎቹም ነበሩ። የሱስንዮስን መንግስት በመነቅነቅ ግን የሱን ምንፍቅናና አረመኔነት በመነቅነቅ ግን እናታችን ወለተ ጴጥሮስ የሚተካከላት የለም። እሷ ነች ያወዛወዘችው። አንዲት የ25 ዓመት የ24 ዓመት ብላቴና አስባችሁታል? ልጅ ወልዳ ቤተክርስቲያን ተዋርዳ ምን ልጅ አለ ጌታዬ ሆይ ውሰዳቸው አለች አይደል? 3ቱንም እግዚአብሔር ሸከፈላት። 3 ልጆቿን ቀብራ ነው እኮ ታጥቃ የወጣችው ትግል። ምን ይመስልሻል እህቴ? አንዲት እህት ምን አለችኝ? እንደ ፍትሐ ነገሥት ከ15 ዓመት ጀምሮ እስከ 25 ባለው ሴት ብታገባ ጥሩ ነው። እኛ ግን በዚህ ዘመን እንደምታየን ስንማር ፕሪፓራቶሪ ሲባል ከዛ ደግሞ ሪሜዲያል ነው ምናምን እንግሊዘኛው እንግዲህ ምን እንደሆነ አላውቅም፣ እንደዛም ይባላል። ከዛ ደግሞ ትገባለህ 5 ዓመት ምናምን ትቆያለህ እና ከዩኒቨርሲቲ ስንወጣ ኦሬዲ 25 ዓመት ነው። ከዛ ስራ ማጨት ምናምን ስንል ችግር የለውም። እዛ በኋላማ ቆብሽን ማሰፋት ነው። እኔ በሞቴ በነገራችሁ ላይ ዲግሪ ምንድነው የሚያደርግላችሁ? አሁን ይሄን ይሰማና ብዙ ሰው ሊሰድበኝ ይችላል። እኔ አሁንማ ስድብ አሁን ከዛ ጀርመን ካለው ወንድማችን ቀጥሎ ስድብ ጌጹ ነውኛል። መቼም እንደሱ የሚሰደብ የለም። ስድቡን ማንበብ ራሱ ተቀማጥ ያስይዛል እኮ አይደለም አርገው የሚሰድቡት። እኔ ይገርመኛል። በነገራችሁ ላይ በዚህ ዘመን እንደ ኢትዮጵያውያን ተሳዳቢ አለ። እውነቴን ለማረጋገጥ ከፈለጋችሁ ዛዱ ደግሞ ከሚሰድበው እኮ 90% ኦርቶዶክስ ነኝ የሚለው ነው የሚሰድበው። እንደዛ አድርጎ ይገርመኛል። እናቶቻችን ዲግሪ ምን ያደርግላቸዋል? ዲግሪ ኃጢአት ነው አላልኩም። ዲግሪ አትያዙ አላልኩም። በደል ነው አላልኩም። ምን ያደርግላቸዋል? ማለቴ ከህይወት አንጻር
ነገ በእግዚአብሔር ፊት ልታቀርቡት የምትችሉ። እኔ በነገራችሁ ላይ የቤት እናት መሆን አትችሉም? ሚስት ብቻ መሆን አትችሉም? ዲግሪ የምትይዙ ከወንድ ጋር ውድድር ነው? ደህና ዋላችሁ? እኔ እውነቴን ነው። ተማሩ፣ ያዙ፣ እሱ ችግር የለውም። ነገር ግን እኔ ለትዳር እኔ ለምን መሰላችሁ እድሜያችሁን በዛ አሳልፋችሁ ብዙ ሰው ይሄ እድሜ ያለፈ እንደዚህ ነው እንደዚህ ነው እና እኔ ምን ላድርግሽ እዳገባን እኔ ባላምበልቡ እያልሰጥሽ እውነቴን ነው። ጊዜሽን ዲግሪ ምናምን ተያለሽ ሞተጥ አድርገሽ ተበይና እናኛ ምን እናድርግ እንዴ? ዳገባን እኮ ወንድ የሆነ እንደሆነ አንድ ትንሽ እቺ ሀብት አለችው አያረጅም፣ ያረጃል ግን እውነቴን ነው። እና ቁም ነገር እንያዝ ብዬ ነው። እናታችን ቅድስት ወለተ ጴጥሮስ ኃይለኛ መንፈሳዊት ሰማዕትም ጻድቅ ምናት በረከቷን ያሳደረብን። ሌሎች ብዙ ቅዱሳን የዚያን ቀን ነበሩ እነ ሳባን ጨምሮ። በ17 ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ ነው። የዘብዴዎስ ልጅ ቅዱስ ያዕቆብ በግብረ ሐዋርያት ምዕራፍ 12 ቁጥር 1 ላይ ሰማዕትነቱ የተጻፈለትን ሄሮድስ አንገቱን ቆርጦታል። ይሄ ቅዱስ ሰው እግዚአብሔር ሀብት ሲሰጠው የወፎችንም የእንስሳትንም የአራዊትንም የፍጥረትን ሁሉ የመላእክትን ጨምሮ ቋንቋ እንዲያውቅ እግዚአብሔር ፈቀደለት። ቋንቋ ማወቅ ጥሩ ነው አይደለም? ደደዋላችሁ ቋንቋ ጥሩ ነው። ጥሩ የሚሆነው ለምንድን ነው? ለመንፈሳዊ በቋንቋ ምክንያት ቃል እግዚአብሔር ያልደረሰበት ቦታ ለማዳረስ፣ የቅዱሳንን ገድልና አንዳንድ ምስጢራት በማናውቀው ቋንቋ ከሆነ ለማግኘት። ለምሳሌ ቅዱስ ኤፍሬምና ቅዱስ ባስሌዎስ ተገናኙ። የአንዱ ቋንቋ ግሪክኛ ነው ጽር፣ የአንዱ ቋንቋ የሶሪያ ቋንቋ ነው ሱርስት። ሁለቱ ሲጨዋወቱ አስተርጓሚ ከመካከል ተቀምጧል። አስተርጓሚ በነገራችሁ ላይ ቋንቋ እያወቃችሁ በአስተርጓሚ ማውራት በጣም ነው ደስ የሚል። ገጥሞኛ ቃል ቁጭ ብላችሁ ከመሃል እንግሊዘኛ ያውቅም ብሎ የሚያስባችሁ ሰው ተረጉምላችኋል። በቃ ደስ ነው የሚል። ቅዱስ ኤፍሬም ግን አየውና ቅዱስ ባስሌዎስ ይሰማዋል በጸጋ። ግን የማይሰማ መስሎ አስተርጓሚውን ምን አለ ይለዋል። ቅዱስ ኤፍሬም ስለታወቀው አባቴ አሉ አቤት ቋንቋ ይገለጽልህ ትለጸልይልኝ አለ። አይ ዛሬ ቅዱስ ባስሌዎስ ቢኖር ሁላችን በሰልፍ ሂደን ቅዱስ ባስሌዎስ አው ጸልይ እባክህ ለምን እንግሊዘኛ ይገለጽልን አለቀ። ሁሉ ሰው የሚፈልገው ምንድነው? እንግሊዘኛ። እና ይሄ ቅዱስ ሰው የነዚህን ሁሉ ልሳን ያውቃል። ለስብከተ ወንጌል ወጥቶ ከእስያ ጀምሮ እስከ ዝራዋን አንጋድ እስከሚባሉት እስከ 12ቱ ነገደ እስራኤል የተበተኑበት ቦታ ሁሉ ዙሮ አስተምሯቸው ተመልሶ በእስራኤል ላይኛው ክፍል በሚያስተምርበት ጊዜ አንድ ትምህርት አስተማረ። እሱ ምንድነው? አስራት አውጡ ምጽዋት ስጡ ብሎ አስተማራቸው። አስራት ሲያወጡ ምጽዋት ሲሰጡ ወደ ቄሳር መንግስት በተለይ ወደ ሄሮድስ የሚገባው ገንዘብ ቀነሰ። ምን ነው ብሎ ቢጠይቅ አረ አንድ ሰው አለ እንዲህ ያለ ያስተማራቸው አስጠርቶ አመጣው። አንተ ነህ እንደ ግብርና ስጦታ እንዲቀንስብኝ ያደረክ አስራት ምጽዋት እያልክ ታስተምራለህ አለው። አዎ ብሎ አለ። ማንን ታምናለህ? ክርስቶስን አምናለሁ። ተበሳጭ። ሰይፉን መዞ ለወታደር አይደለም ራሱ በሰይፍ መታው። ስለዚህ ፈንታ እዚያው ግብረ ሐዋርያት ላይ ተመልከቱት። ቅዱስ ጴጥሮስ ሊገለው አስበው ቅዱስ ጴጥሮስ ከወጣ በኋላ ቆሞ ቁጭ ብሎ ለፍርድ ተቀምጦ እያለ ከዙፋኑ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ ዘበጦ ይላል መታው። ሰውነቱ ቆሰለ ተላ። እዛው ቆሞት ማለት ለቀብር እንኳን አልተመቸም። ምክንያቱም እዛው በቆሞ ነው ትል ይበላው። ለምን ቢባል እግዚአብሔር ታግሶ መጨረሻ እንደዚህ ነው። ዛሬም እንደሚያደርግባቸው ሰዎች ሊኖሩ ይችላሉ ከግፋቸው ከነውራቸው ብዛት የተነሳ። ለኛ እንደኛ ያለው መከራው ይገባዋል። ነገር ግን ምንም የማያውቁ ህፃናት በየቀኑ ይገደላሉ አይደል? ደማቸው ይፈሳል። አረጋውያት ባልቴቶች እንደወጡ ይቀራሉ። ገበያ እንደሄዱ አይመለሱም። ቤተክርስቲያን ሊሳለሙ ሄደው እዛ ይቀራሉ። ካህናት በየስፍራው ይገደላሉ። የዚህ ሁሉ ግፍ ተጠራቅሞ አንድ ቀን ጥዋው ሲሞላ ተራው ይደርሳል። እንኳን ክፉዎቹ ደጎቹም እችን ዓለም በጥሩ ሁኔታ ለማውጣት ጭንቅ ነው የሚሆንባቸው። ግን ስለፈለጉት እንግዲህ እስቲ እግዚአብሔር ይሁናቸው። ለሁሉም ቅዱስ ያዕቆብ ወልደ ዘብዴዎስ ያን ቀን ዓመታዊ የዕረፍት በዓሉ ነው። የዮሐንስ ወልደ ነጎድጓድ ወንድም ነው። አምደ ሐዋርያት ይባላል። የሐዋርያት ምሰሶ ይባላል። እግዚአብሔር በረከቱን ያሳደርብን። ሰዓት ለመቆጠብ በ18 ሰማዕቱ ቅዱስ አውሳቢዮስ ነበር። የቅዱስ እስኒዮስ አገልጋዩ የነበረ ነው። አባ ጴጥሮስ የታላቁ አባ ብሶይ ወደፊት ሰኔ ውስጥ የምናከብረው ደገኛ ቅዱስ ሰማዕት የአባ ብሶይ አብሮ አደጉ ነው። የቤተ ዘመድ ናቸው። ወንድማማች ይባላሉ።
የሱም ዓመታዊ በዓሉ ነው። የጠርሴስ ሰማዕታትም እንደዚሁ ዓመታዊ በዓላቸው ነበረ። በ19 የአርማንያ ተወላጅና የፋርስ የሆኗ ኢራን ጳጳስ የነበረው ቅዱስ ስምዖን የተገደለበት ነው። የቅዱስ ስምዖንን አሟሟት በአንድ ነገር ብቻ ተረዱት። ዛሬ ያለንበትን ቁልጭ አድርጎ ያሳያል። በወቅቱ የፋርስ ንጉሥ የነበረው ሰው ክርስቲያኖችን ማሰቃየት፣ ደማቸውን ማፍሰስ ጀመረ። ምን ያድርግ ጳጳሱ? አይ ከኔ ደጃ ይምጣ እንጂ፣ በዛሬው ዘመን እንደዛ ነው አይደል? ከኔ ደጃ ይምጣ እንጂ እረኛ ጌታችን ተናግሯል አይደል? ወኖላዊ ሰሄር ይሜጡ ነፍሶ ቤዛ ባገዩ። እውነተኛ እረኛ ለበጎቹ ለመንጋው ራሱን ምን ያደርጋል? አሳልፎ ይሰጣል። ወአሳብሳ አለ። ይሄ ምንደኛውሳ ቅጥረኛውሳ ይመጽ ዘነለ ከመይስርቅ ወይጥባ ወይ ሃይጉል አለ። ይሄማ ሊሰርቅ ሊያርድ ሊበላ ብቻ ነው የሚመጣ አለ። ትበላለህ ከመንጋው አስራቱን ትበላለህ፣ መንጋው እየታረደ ዝም ትላለህ። በነጋ በመሸ አህዛብ እግዚአብሔር ይስጣቸው ውለው ይግቡ። እንደው እናመሰግናቸዋለን። በምን እንደምናመሰግናቸው ታውቃላችሁ? አንድ ሰው ሲነካባቸው ሁሉ ይነሳሉ አይደል? ለዚህ እናመሰግናቸዋለን፣ እናደንቃቸዋለን። እኛ ጋር ግን 100-200 ሺው ተገሎም ማን ይደነግጣል? ሐዘን የገባበት ሰው ብቻ አንጀቱ ያራል አይደል? ሁሉም ተራውን ይጠብቃል። ለሁሉም ይሄ ቅዱስ ስምዖን ስቃዩን አየ። ቀጥታ ምንድን ያደረገ? ደብዳቤ አዘጋጀ። ደብዳቤው ክርስቲያኖች በክርስቶስ እስካመኑ ድረስ ሰማያዊ ንጉሥ አላቸውና ለምድራዊ ገዢ በማይገባ አይገዙም፣ የማይገባ ግብር አይከፍሉም። መደበኛውን ግብር አይደለም። ነና ዋላችሁ። ለተሾመ መንግስት መገበር ይገባል አይገባም? ይገባል። ይሄ መጽሐፋችን ሕግ ነው። ከመደበኛው በላይ ክርስቲያኖች ላይ የተለየ ግብር ከተጨመረ ግን አንከፍልም። እንደ ማንኛውም ሰው ግን ግብር መክፈል ግዴታችን ነው። ሀገራዊ ብቻ ሳይሆን ሃይማኖታዊም ግዴታችን ነው ግብር መገበር። ክርስቲያኖችን አትንካቸው፣ አታሰቃያቸው ብሎ ኃይለ ቃል በደብዳቤ ጻፈለት። እሱን አስጠርቶ አሰቃይቶ አርዶታል። በቃ እረኛ ማለት ይሄ ነው። እግዚአብሔር በረከቱን ያሳድርበት። በ20 ሰማዕቱ ቅዱስ በብኑዳ ዓመታዊ በዓሉ ነው። ከበረሃ ወጥቶ ሞት ያለበት ስፍራ ሄዶ መኮንኑን ተገናኝቶ ከቄርሎስ እኔ ከቅዱስ በብኑዳ ታሪክ ውስጥ የሚያስገርመው ቅዱስ በብኑዳ በእስር ቤት እያለ ሊጠይቀው አንድ ሰው ይመጣል። ይሄ ሰው ቄርሎስ ይባላል። ሊጠይቀው መጥቶ ተነጋገሩ። ምን ትላለህ አለው። አይ አባቴ አንተ ምን ትለኛለህ አለው። አይ እኔማ የክርስቶስን ስም እንድትገልጥልሃለሁ አለው። ይሄ ሰው የክርስቶስን ስም ለመግለጥ ግን አንድ እንቅፋት ነበረበት። እኔ ክርስቶስ ነኝ ብሎ ለመገደል። ለምን? ሚስት አለችው። ሚስት ብቻ አይደለም፣ አንዲት ሴት ልጅ አለችው። እሷ ብቻ አይደለችም፣ 12 ወንድ ልጆች አሉት፣ ጎረምሶች። ስንት ልጅ አለው አጠቃላይ? ንገሩኝ። እንዴት ዋላችሁ? ብዙ ነው። ከደርዘን በላይ ወልዷል ትላላችሁ አይደለም? ብዙ ነው አይደለም? አረ ጥቂት ነው። አረ እዚህ መንበረ መንግስት ቁጭ ብዬ አንድ ቀን አንዲት እናት መታወቃቸዋለሁ። ልጃቸው እዚህ መካከል አለች፣ እናንተ ማለት ተማሪ ናትና ስለ መውለድ ሲነገር እኔ አሉኝ 13 ወልጃለሁ፣ 2 ቀብር ያለው 11 አሉ። ነና ዋላችሁ? እንዴት ዋላችሁ? 11ንም የወለዱ ከቤቴ በምጥ ነው። ያ ሁሉ ሲሆን ደግሞ ከኩሎቹ በኋላ ደግሞ ስኳር የሚባል ህመም ነበረ። እኔ እናቶቻችን ነገር ይገርመኛል። እና 13 ጊዜ ያማጡ እና ከ13 በኋላ ያቆምኩ እድሜ ገጥቶኝ ነው እንጂ ባይገታ እቀጥል ነበረ ነው። ይቻላል፣ መውለድ ይቻላል። እህቶቻችን አንዲት እህት ምን አለችኝ? ወሊድ መቆጣጠሪያ ካልተጠቀምሽ ብሎ ባሌ ጋር ተጣላነ። ያስታርቁን ብለን ለነፍስ አባት ሄድነ። ትክክል ነው ባልሽ ተቆጣጠሪ ብለው አሉኝ። ምን ልሁን አለችኝ። እንዴት ዋላችሁ? የከፋው ነገር እሱ እንዳይመስላችሁ። ከነዚሁ ወሊድ መቆጣጠሪያ እየተጠቀምሽ ቁረቢ ያሉኝ። እኔ ካህኑ ስለ ካህኑ ምንም መናገር አልፈልግም። አንድ ነገር ብቻ ልንገርሽ፣ ያንን ከኔና ወደ አፍሽ ባስገባሽበት ቀን አደራ ከስጋው ደሙ ራቂ። በነገራችሁ ላይ አንድን ሰው ንስሐ ገብተህ ቁረብ ይባላል እንጂ ኃጢአት ምንም ችግር የለውም እየበደልክ ቁረብ ይባላል? ንገሩኝ። የእግዚአብሔርን ፍጥረት እየከለከልክ ቁረብ ይባላል? አረመኔነት ነው። አይነት አለው እኮ
ትዳሩን ለማትረፍ ከሆነ ወንድየው ድርቅ ካለ የመጀመሪያው አማራጭ ምንድን ነው? ይህን ባልተብየውን ጠርቶ መምከር መዝከር። ተው እንጂ እንዴ ይህ እኮ በደል ነው፣ ይህ እኮ ኃጢአት ነው እንዴት? ከዛ ብዙ ምክንያት ያነሳል። አይ ልጅ በዛብኝ ብዙ ነገር የለም ብቻ ይመክሩትና እምቢ ቢል እንኳ መጨረሻ ምንድን ነው የሚደረገው? ልጅ በቃ ለጊዜው ትዳርሽ ሊፈርስ ነው። ትዳርሽ ከሚፈርስ ደስ ይበለው፣ ለተወሰነ ጊዜ ሞክሪለት። እስከዛው ግን ቁርባኑን ተይው፣ በንስሐ ብቻ ለእያንዳንዷ ከኔን በወሰድሽ ቀን ሁሉ ነይ ወደ እኔ ነይ፣ ጾም ስግደት እሰጥሻለሁ። አባት እንደዚህ ነበረ እንጂ። ታዲያ ምን ያደርጋል? መቼም አለመታደል ነው በዚህ ዘመን በብዙ ምክንያት። እግዚአብሔር አምላካችን በጎውን እረኛ ይስጠን። ለሁሉም ሄዶ ሚስቱን ሴት ልጁንና 12 ወንድ ልጆችን መክሮ በአጠቃላይ 14 ቤተሰብ በአንድ ቀን ታርደዋል። ሰማይቱ ነው፣ የክብር አክሊል አግኝተዋል። የሁሉንም በረከት ያሳደረብን። በ21 እግዝእትነ ማርያም አርኪዋንን ተርጉሞ ስሟን ጠርተን ለማመስገን ሰላም እብል እንዘሁ ብጻ፣ ክብር ምስጋና አድናቆት እየሰጠው ሰላምታ አቀርባለሁኝ። ለምን ትኝ እንደሆነ ለድንግልና ኪክሌ በሁለት ወገን ድንግል ለመሆንሽ እንተ ውስጡ አፋ አለ መቤቴ፣ በአፋ በውስጥ ድንግል ለመሆንሽ በድንግልን በስጋም በህሊናም ድንግል ለመሆንሽ ምስጋና አቀርባለሁ። ማርያም እግዝእት አለ መቤቴ፣ ድንግል ማርያም አንቺ መቤት ነሽ አለ። በሉ እስቲ መቤት። አዎ በነገራችሁ ላይ ዛሬ ተሐድሶቹ ያመጡትን ነገር ልንገራችሁ። ብዙዎቹ እኛ ቤት ውስጥ ያሉ ተሐድሶች እመቤታችን አቆለማምጦ በመጠራ ሰው ያታሉ ይሞክረው እመቤታችን ቅድስት ማርያም ምናምን ይላሉ። ይሄንን ይኸውላችሁ እውነተኛ አባቶች መምህራን ሲሉት ይታወቃል። አሁን ገል ያለላችሁም ደግሞ ድጋሚ ይሄንን ጉባኤ መረበሽ አልፈልግም። መረብሸው በመናገር ሳይሆን የተናገረውን እዚህ ቃል አቀባይ ሄዶ ሲናገር እንዲህ ያለ ተብሎ ተመልሶ መጥቶ ጉባኤ ዘጋ ይከፈት ሁከት ውስጥ ከምንገባ ስም መጥራት ትቻለሁኝ ልተዋወሱ እና አቤት እመቤታችን ድንግል ማርያም በከንፈር ልታታላት አትችልም። ዝትነ ማርያምን እመቤታችን ካንጀት ወዳት ካንጀት የተረፈው ነው በአፍ መውጣት ያለበት እንጂ ካንገት አይደለም። እሱን ማወቅ ማስተዋል ይገባል። እና ማርያም እግዝእት አለ እመቤት ድንግል ማርያም አንቺ ምንድነሽ አለ እመቤት ማለት የመላእክትም የሰውም የሰማይም የምድርም የካለ ፍጥረትም እመቤት ናት። እንተ ወለድኪ እግዚአ አምላክን ጌታን የወለድሽ ነሽ አለና ይከውን ዜና ዝክርኪ። ይሄ ነው እንግዲህ አሁን የእመቤታችን ፍቅር ያለው ሰው የሚታወቅ በዚህ ነው። ይከውን ዜና ዝክርኪ ለመበዝን ተሰማ፣ ጣዕመ ዜናሽ ታምራትሽ ክብርሽ ተነግሮ በጆሮ በተሰማ ጊዜ አለ እንዲህ የሆነናል ለኛ አለ ምን ለአማኡት ማየ ወላይ ጽምት ቅባ አለ። የእመቤታችን ታሪክ ሲሰማ አጥንት የሚለመልም ፍቅሯ ያደረበት ሰው ማለት ነው። አጥንት ያለመልማል አለ። ለአንጀት ውሃ ነው ለአጥንት ቅባት ነው አለ። አንጀት በጣም ሲነድ ሲቃጠል ቀዝቃዛ ውሃ ይጠጣበት የለ እንዴት ዋላችሁ? ቀዝቃዛ ሲጠጥ ቅዝቅዝ ይላል ጨጓራ። ለአማኡት ማየ አለ ለተቃጠለ አንጀት የውሃ ያክል ነው፣ የንጹህ ውሃ ያክል። ወላይ ጽምት ቅባ አለ። አጥንት ቅባት ሲያገኝ ታውቃላችሁ አቅም ያገኛል። እንዲህ ብሎ አመሰግናት በረከቷን ያሳደረብን። ያን ቀን ሐዋርያው ቅዱስ ብሩታዎስ ዓመታዊ በዓሉ ነው። ሰዓታችን እንዳይሄድብን ሄዷል። ምን እንዳይሄድብን ቅዱስ ብሩታዎስ ግሪክም ትባል ሀገር ታውቃላችሁ አይደል? ንገሩኝ። በካርታም ቢሆን ታውቃላችሁ አታውቁም? በነገራችሁ ለመሄድ ቪዛው ብዙም አይደለም፣ መሄድ ትችላላችሁ። ደግሞ ነገ ተነስተ ቪዛ ቦታ እንዳትሄድ ቀላል ነው። የቱርክ ትንሽ ግሪክ ብዙም አይደለችም። ያው አለው ፕሮሰስ ግን የሌላውን ሀገር ያክል አይደለም። ብዙ አትከብድም። ያው ፋይናንሻል እንትኗ ዘጭ ስላለ ብዙም አይደለችም፣ ያን ያልተፈላጊ አይደለችም። ግሪክ ዋና ከተማ ማናት? አቴንስ፣ በእኛ ቋንቋ አቴና ትባላለች። አቴንስ ውስጥ ብዙ ፈላስፎች ድሮ ነበሩ አይደለም? ከነዛ ፈላስፎች መካከል የፈላስፎች አለቃ የነበረ ዲዮናሲዮስ ነበረ። ከአረጋውያን ከጥንት ከነበሩ ፈላስፎች አንዱ ብሩታዎስ ይባላል፣ ወይም እነሱ ሄሮቴዎስ የሚሉት ማለት ነው። ብሩታዎስ ፈላስፋ ነው። ቅዱስ ጳውሎስ በአቴንስ ገብቶ በግብረ ሐዋርያት ምዕራፍ 17 ላይ የተጻፈው ታሪክ ላይ ሲሰብክላቸው ተከራከሩት። ከተከራከሩት መካከል ቀዳሚው ዲዮናሲዮስ ነው። ዲዮናሲዮስ ተረትቶ በጌታችን ክርስቶስ ሲያምን ሁለተኛው ተከራካሪ ደግሞ የመጣ ቅዱስ ብሩታዎስ ነው። ብሩታዎስ መጥቶ ቅዱስ ጳውሎስን ተከራከረው፣ ማሸነፍ አይችልም። ቅዱስ ጳውሎስ መንፈስ ቅዱስ ያደረበት ነው እና በክርስቶስ አሳመነው።
ቅዱስ ጳውሎስ ከሄደ በኋላ የተሻለውን ነገር ለመረዳት ወደ ቅዱስ ዲዮናስዮስ ሄደና ከቅዱስ ዲዮናስዮስ ሥርዓተ ቤተክርስቲያንን ተማረ። ተመልሶ ቅዱስ ጳውሎስ ሲያገኘው ቅስና ሾሞ በአቴንስ ስበካለሁ። በአቴንስ እየሰበከ እያለ ሐዋርያት በተለይ ቅዱስ ጳውሎስ በሚመላለስበት ጊዜ ማታ ሁል ጊዜ የእመቤታችንን ነገር ሲናገር ይሰማዋል። አሁን ልብ በሉ እግዝእትነ ማርያምን ስላድኖዋ ፊቷ የሚለዋወጥ ስላድኖ ያለበት ገዳም አለ በወሎ አካባቢ። ያንን ለማየት እንኳን ብዙ ዋጋ ይከፈላል። አንድ ፈረንሳይ ውስጥ አፍሪንጊያ ፈረንሳይ ውስጥ የነበረ ባለ ሀብት በጣም አለ የተባለ ሀብታም ነውና ምን ይሰማል? ፊቷ ወዝ የሚያወጣ ስለት ሲነካታ አካሏ ደግሞ ደም የሚደማ ዘልብስተ ስጋ ትመስል የምትባለው ስጋ የለበሰች የምትመስል ጼዴንያ ማለት አሁን በዚህ በእስራኤል በላይ ሊባኖስ ውስጥ አካባቢ ካልተሳሳትኩ ሊባኖስ ወይ ሶሪያ አካባቢ ነው ያለችው። የስለ ስዕሏ ታሪክ ሲሰማ ሀብት ንብረቱን ትቶ እሷን ለማየት ብሎ እዚህ ሄዶ ሲመለከታት ተገረመ። እችንማ ይዣት ነው የሚሄድ ብሎ 2 ዓመት በዚያ አገልጋይነት ተቀጠረ። እመምኔቲቱ ኃይለኛ ናት። በሩን አትለቅም። ስዕል አድኖ ያለችበትን እንደማይቻለው ሲያውቅ የሚሳለም መስሎ ስለት ወስዶ ከጎኗ ቆረጥ አድርጎ ይዞ ሄደ። አሁን አስቡት ስዕል መቅደድ። ግን እሱ ለክፋት አይደለም። ስዕሏ ድምፅ ስታሰማቸው ቢመጡ ጠቅላላ ደም በደም ሆኗል አካባቢው ስዕሏ የተቆረጠችበት። ተከትለው ሄደ ከብስጭታቸው የተነሳ ክርስቲያኖች አጋድመው አንገቱን ሊያርዱት ነበር። ስዕሏ ድምፅ ተው እንዳትገሉት ወዳጄ ነው እንዳትገሉት አለቻቸው። እንዴ ይሄን አድርጎ ብሎ ሲሏት ስለወደደኝ ነው ያደረገው የክፋት አይደለም። ሊወስደኝ ፈልጎ ባይቻለው ያንን ያደርጋል። ይሄን ያለ ዋጋ ይከፈላል። ለእመቤታችን ፍቅር ማለት ነው። ቅዱስ ብሩታዎስ ያን ዜና ሲሰማ የአምላክ እናት ነገ ድንገት ምን እንደሚፈጠር አይታወቅም ልያት ብሎ በዚያው በመታርፍበት በ49 ዓመተ ምህረት ሄዶ ደረሰ። መቼ? የረፍቷ ቀን በአካል አግኝቷት ተባርኮ ነው ያረፈችው። ብትባርከው ውዳሴዋ ተገልጦለት በጣዕመ ዜማ ድርሰት ቅኔ ደርሶ እመቤታችን እያመሰገነ ሐዋርያትን አረጋግቷቸዋል። ታዲያ ምን ይላል አርኬው? ሰላም ለብሩታዎስ ዘዘመረ ማእከለ ሐዋርያ ዘኤፍራታ በጽሖ ለማርያም ጊዜ ረፍታ። አሁን የነገርኳችሁ ታሪክ ነው። ከዚያ ሐዋርያት ተሰበሰቡና ደግነቱን አይተው በተለይ ቅዱስ ጳውሎስ ዋመ ፈቀዱ ይሲምዎ ዘኤጲስቆጶስ ማዕረገ ጾታ አንተማ ጳጳስ መሆን አለብህ ብለው ተሰብስበው ሐዋርያት ሊሾሙ ሲሉ ኢይክሊብየ ሲመታ ተመንታ እኔ ሁለት ስልጣን አልሸከምም አለ። ለምን? እስመ ቢያጻይኩ ለቅስና ሰናይ መልእክታ ቅስናውን መች ሰርቼበት የቅስናን በጎ መልእክት አሁን በነገራችሁ ላይ ዲያቆን እዚህ ብዙ ነው አይደል? እኔ ያለው አንዳንዶቹ አላችሁ ከዲቁና እንደው ጀምረናል እንኳን መፈጸም። አንዳንድ ሰው አንተ ለምንድን ነው ቅስና ማታመጣ? እንደውም አንድ በጣም የተማሩ ሊቅ ምን አሉኝ፣ እንዴ በዲቁና ስንት ዓመት አገለገልክ አሉኝ። ኧረ ብዙም አይደለም ስንት አሉኝ። የዛሬ ስንት ዓመት ነው እንደዚህ አሉኝ። 25 ዓመት ይሆናል። ክልክል እኮ ነው እዚህ በኋላ ቅስና ማምጣት አለበት። አይ እንታ ሰው ነገር ደግሞ በዲቁናው ሰዓት እንዳይበላኝ ይፈራሉ። ደግሞ ቅስና በላዩ ላይ ከባድ እኮ ነው። ሳልኖረው ሳልሰራው ሳልሞክረው ዲቁናው ገና ሳይሞክር መሞክር ምላችሁ ተንሶ ጸልዩ አይደለም እሱን ማርጅተንበታል። ሳልሞክረው ማለት እውነተኛ ዲያቆን እንደተጻፈው ቢያንስ ጥቂት ሳልሞክረው እንዴት ወደ ቅስና ሄዳለሁ? ወደ በለጠው ሰዓት ይከብዳል። ይሄ ቅዱስ ሰው አለቀሰ፣ እምቢ አለ። ሐዋርያት ለትውልድ ምስክር ይሆነው ብለው ተተውታል። ለምን? የሲመት ፍቅር ለሚያናውዘው ሰው ትምህርት እንዲሆን ብለው ተተውታል። በገድል ነው አርፏል። እግዚአብሔር በረከቱን ያሳድርብን። ሌላም እመቤታችን ፍቅር የጠራው የመናዊ በኢትዮጵያ ደብረ ሊባኖስ አበምኔትነት የተሾመ ሐዋርያ፣ ጻድቅ፣ ሊቅ፣ ገዳማዊ እጅግ የተመሰከረለት እንዲያውም እኮ ስንክሳር ላይ ራሱ ጥቂት አጭር ነው የተጻፈለት። በዛቲ ዕለት ኮነ ተዝካሩ ለአቡነ እንባቆም በዓለ ሰናይ ዝክር ይላል። በጎ ስም አጠራር ያለው ሰባኪ ሃይማኖትን ያስተማረ አምሳሊሆሙ ለሐዋርያት። ያቺ አንቀጸ አሚን የምትል ግራኛ መሪ ጻፋት ደብዳቤ መጽሐፍ ተተርጉማለች አሉ። እሷን ካገኛችሁ ማንበብን። አንቀጸ አሚን አባ እንባቆም ነው የጻፏት። ደራሲ ተርጓሚ ከ12 በላይ ቋንቋ ይናገሩ የነበሩ የመናዊ ፈረንጅ ነጭ ማለት ነው። እርግጥ ፈረንጅ አይደለም የሚባሉት የመናውያን ግን ነጭ መልክ ያለው እንደገና ሙስሊም ነው የነበረው። ማንም የሰበከው የለም። ተመራመረ ቁርአን ላይ አንድ ነገር አገኘ። በዚያ ጉዳይ ላይ ሄዶ የነሱን ኢማም ጠየቀው። መልሱ ጥሩ አልነበረም። ተቆጣው። በዚህ ደነገጠ።
ምርመራ ሲዞር የት መጣ? ኢትዮጵያ መጣ። ኢትዮጵያ መጥቶ ልክ ኢትዮጵያ ውስጥ ገብቶ አንዱን የኛን ሰባኪ የክርስቲያን ሰባኪ ጠየቀው። እሱም ተቆጣው። እንዴ እስላሞችም ተቆጡኝ፣ እዚህ የክርስቲያኖችም ተቆጡኝ ብሎ ኋላ ማን ትዝ አለው? እመቤታችን ይወድ ነበር። እመቤታችን የወደዳት በምንድን ነው ታውቃላችሁ? ቁርአን ምዕራፍ 19 ሱረቱ አልመርየም አለ አይደለም? የማርያም ምዕራፍ ማለት ነው። እዚያ ውስጥ ያነበበውን ሲያነብ በነገራችሁ ላይ እኛ ከምናከብራት አንጻር እዚያ የተጻፈው ይምንት ነው። ከሌላዎች ከፕሮቴስታንት ከምን አንጻር ብታዩት ግን ቁርአን ምዕራፍ 19 ክርስቲያንን የሚሉ ፕሮቴስታንቶች እንዴት እንደሚያደርጓት ስለምናቅ ላቲ ስብሐት ያ በጣም ትልቅ አክብሮት ነው። ያ ነው የሳበው። ከዛ ሄዶ እመቤታችን ስዕል ላይ እመቤቴ እዚያ እስላሙ ብጠይቀው ተቆጣኝ፣ ከዚህም ክርስቲያኑ ብጠይቀው ተቆጣኝ፣ ምንድነው የሚሻለኝ ብሎ ኋላ ስዕሏ መርታ አስተምረዋለች። ኋላ እመቤታችን ምስጋና 1 3 4 ምስጋና ለእመቤታችን ደርሷል። እንዲያውም ወደ ደብረ ሊባኖስ ገብቶ ከድሆች መካከል ተቀምጦ ፊቱ ከመከራ ብዛት የተነሳ ምክንያቱም ደብረ ሊባኖስ ላይ አጋት ላይ ሲደርስ ቦታው ቢጠፋው አንድ ፊቱ የሚያበራ ሕፃን ልጅ በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ ነው። እሱን ፈልጎ ለሱ ፍቅር ብሎ ከየመን ደግሞ ስለመጣ መንገድ ጠቁሞ አሳልፎታል። ክርስቶስ መሆኑን ያወቀ በኋላ ነው። አቡነ ሀብተ ማርያም ታውቋቸዋላችሁ? ጻድቁ እንዴት ዋላችሁ? አቡነ ሀብተ ማርያም ታላቁ ጻድቅ። የዚያን ቀን ሌላኛው ደግሞ አብረው የዚያን ጊዜ ደግሞ ማን ነበሩ? የደብረ ሊባኖስ ሌላኛው ትልቅ ጻድቅ አቡነ ጴጥሮስ ነበሩ። ሁለቱ ቁጭ ብለው የት ያወራሉ? ደብረ ሊባኖስ የአባ ጴጥሮስ በዓት ውስጥ ያወራሉ፣ ይጫወታሉ ነገረ እግዚአብሔር። አቡነ ሀብተ ማርያም ለአባ ጴጥሮስ ምን አሉ? በፊት አንድ ጊዜ አንድ ነገር አልነገርኩም አሏቸው። ምን አሉ? አንድ ሰው እንዲህ ያለ ከሰው ሀገር ይመጣል፣ በአንተ ወንበር ይተካል ብዬ ነገርኩ። አሁን መጥቷል። በጸጋን ያወቁት ወዴት ሲል ከነዳያን መካከል ተቀምጧል። አቡነ ጴጥሮስ ደቀ መዝሙራቸውን ይጠሩና ሂድና ይዘውና ምልክቱ አሉት መልከ ልውጥ ነው ኢትዮጵያዊ ስላልሆነ ብለውታል። ሄዶ ፈልጉ አጥቶት መጣ። ለምን ይባል? ከመከራ ብዛት ፊቱ ጠቁሯል፣ ሊለየው አልቻለም። አቡነ ሀብተ ማርያም ሰተት ብሎ ሄዶ ይዘውት መጡ። ከፊታቸው ቆሞ ማነህ? እገሌ። ከየት ነው የመጣ? እንደዚህ እያሉ ሲጠይቁት ቆይቶ ኢትዮጵያ ከመጣ በኋላ ምን ተማርክ አሉት። እኔ አላቸው ውዳሴ ማርያምና መልካ ማርያም ተምሬያለሁ አላቸው። እስቲ መልካ ማርያምን በልልን አሉት። መልካ ማርያምን ሲል ወይ ሰውራኒ አክናፍኪ ምን ተዋት ከሚለው አንቀጽ ላይ ሲደርስ የረድኤት ክንፎችሽ ከመከራ ይሰውሩኝ ከሚሉ ሲደርስ አቡነ ሀብተ ማርያም ድፍት አለው መሬት ላይ ሄደው። አቡነ ጴጥሮስ ሁለቱም የበቁ ናቸው፣ ግን በብቃት አቡነ ሀብተ ማርያም ስለሚበልጡ አቡነ ጴጥሮስ ንቅጠው አባቴ ምን ሆንክ አላቸው። ዝትነ ማርያም መጣ እኮ በአጽፏ ጋረደችው፣ እሷን እያየው እንዴት እቆማለሁ ብሎ ተደፉ። አቡነ ጴጥሮስም ተደፉ። እንግዲህ ፍቅሩ አንሽቶ ስለመጣ ነው። መዳን የሚሻ ሁሉ ማን እንደሚማጠን ግልጥ ነው። ልብ በሉ። ደህና ዋላችሁ። እዚያ ለኢያሱ 7 አይጉራተ ምስካይ 7 መማፀኛ ከተሞችን ርስት ሲያካፍል ለይ ብሎት የለ? አዎ ነፍስ ለገደለ ለገፋ መጠጊያ ይሁኑ ተብሎ እነዚያ ተራራና መሬት የሆኑ ስፍራዎች እንኳን መጠጊያ ተብለዋል አይደል? ደህና ዋላችሁ። ያ መሬት ምን አለው? መሬት ነው አይደለም? መሬቱ እንኳን ከዛ የተጠጋ ማንም አይነካው። ዝትነ ማርያምን የተጠጋስ አቡነ ዕንባቆም እመቤታችን ከመውደድ የተነሳ ብዙ አድርገው ታስረዋል፣ ተገርፈዋል፣ ብዙ መከራ ተቀብለዋል። ኢትዮጵያ ውስጥ ከ70 ዓመት በላይ ኖረዋል። ከ70 ዓመት ውስጥ ከ66 ዓመት በላይ የሚሆነውን በክርስትና በቅድስና የኖሩት በጾም በጸሎት ታምራትን በማድረግ መጻሕፍትን በመተርጎም ድንቅ ስራ በመስራት እግዚአብሔር በረከታቸውን ያሳድርብን። ያረፉት በ1583 ዓመተ ምህረት ኢትዮጵያ በገቡ ልክ በ71ኛ ዓመታቸው ያረፉት አቡነ ዕንባቆም የደብረ ሊባኖስ አበምኔት ጨጌ ነበሩ። ዛሬ ብዙ በዓል ነው ያለ። ትልቁ ርዕሳችን የሚመራን ወደዚያ ስለሆነ ርዕሳችን እናጠቃለውና የዛሬውን በዓል እናመጣለን። ርዕሳችን የፀሐይ ክብሩ ሌላ ነው። ደህና ዋላችሁ። ለማጠቃለያ ያክል ሰዓት አለን። የፀሐይ ክብሩ ሌላ ነው ብሏል መጽሐፍ ቅዱስ ጳውሎስ። የሙታንን መነሳት ሊነግረን ልብ በሉ። ሙታን ይነሳሉ በሉ። ሙታን ይነሳሉ። ሙታን ሲነሱ የቅዱሳን አነሳስ እንደምን እንደሆነ ሲነግረን አነሳሳቸው መነሳታቸው ክርስቲያኖች ካለ ክብሩ ለፀሐይ አለን። መጀመሪያ ካለ ክብሩ ለፀሐይ ያለበት ምክንያት ፀሐይ የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ስለ ፀሐይ ሀተታ አልገባም። መጀመሪያ ጥሬ ዘርን ተርጉም ከተባለ የፀሐይ ክብሩ ሌላ ነው ማለቱ አባቶቻችን ምን ይላሉ? በስነ ፍጥረት በዕለተ ረቡዕ ፀሐይን ሲፈጥረው ከብርሃናት ሁሉ የሚበልጥ ብርሃን ያለው
ፀሐይ ስለሆነ። ስለዚህ የፀሐይ ክብሩ ሌላ ነው። የጨረቃ ክብሩ ሌላ ነው አለ። ጨረቃ ከማን ታንሳለች? ንገሩኝ። ከፀሐይ ታንሳለች። እንደገና ወካል ክብሮሙ ለከዋክብት አለ። የከዋክብት ክብራቸው ሌላ ነው አለ። የከዋክብት ደግሞ ብርሃናቸው ከማን ያንሳል? ከጨረቃ ያንሳል። እንደገና ኮከብ ይሄ ይስክብሩ አለ። አንዱ ኮከብ ከአንዱ ኮከብ በብርሃን ይበላለጣል አይደለም? ይሄ ስነ ፍጥረት ነው። በሌላ ትርጓሜ ፀሐይ ከጨረቃ 7 እጥፍ ብርሃን ትበልጣለች ይባላል በሃይማኖታችን። ጨረቃ ከከዋክብት 7 እጥፍ በብርሃን ይበልጣሉ ይባላል። አንድም የጨረቃ የብርሃን ምንጯ ፀሐይ ናት። የከዋክብት የብርሃን ምንጫቸው ጨረቃ ናት። ይህን በሳይንሱ ልትለኩት እንዳትሞክሩ። ሳይንሱ ሌላ ነው የሚል። የሳይንሱን ድንቁርና እዚያው ለሳይንሱ ተውለት። እኛ የሃይማኖት ስራ ነው የምንሰራ። የሃይማኖት ትምህርት ነው የምንማር። ያ ማለት ያንቅራቅንቦ የተጻፈ ነገር አይተህ ከምን እንዳመጣው የማመጣው ጽሑፍ አይተህ ሃይማኖትን አትፈትን፣ እምነትን አትፈትን። ይሄ ታዲያ ምሳሌ ነው ይላሉ አባቶቻችን። ፀሐይ የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ፀሐይ የማን ምሳሌ ነው? የመድኃኒታችን የክርስቶስ በሉ እስቲ በሉ በደንብ የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ጨረቃ የማን ምሳሌ ነው? የእመቤታችን ድንግል ማርያም። ከዋክብት የማን ምሳሌ ነው? አሁን ሁለቱን ምሳሌ እናምጣቸው። ፀሐይ ከጨረቃ ስንት እጥፍ ይበልጣል? ንገሩኝ። 7 በብርሃን ቁጥር ምንድነው ትርጉሙ? ፍጹም። ስለዚህ በጨረቃና በፀሐይና በጨረቃ መካከል ፍጹም የክብር ልዩነት አለ ማለት በክርስቶስና በእመቤታችን መካከል ፍጹም የክብር ልዩነት አለ። የምን? የፈጣሪና የፍጡርነት። እመቤታችን ብናከብራት ከልጇ ጋር ውድድር አለ። እስከዚያ ድረስ አንሄድም አይደለም? ስለዚህ እንዲህ አለ። እንደገና ጨረቃ ከከዋክብት ስንት እጥፍ ይበልጣሉ? ቅዱሳን ምን ቢበቁ ከእመቤታችን ያላቸው ክብር ፍጹም ልዩ ነው። ከእመቤታችን ተደምሮ መድረስ አይችልም። እንደገና አሁን እዚያ ደግሞ ኮከብ ከኮከብ ይበልጣል አለን አይደለም? 3 ደረጃ በኋላ እናመጣለታለን። አንዱ ቅዱስ በክብር ስለሚበልጥ ምሳሌውን እንመልሰውና ጨረቃ ብርሃኗን የምትወስደው ከማን ነው አለን? ኧረ ንገሩኝ። እግዝእትነ ማርያም ክብሯን፣ ወላዲተ አምላክነቷን፣ ድንግልናዋን፣ ንጽህናዋን፣ አማላጅነቷን ያገኘችው ከማን ነው? ከመድኃኒታችን ክርስቶስ። ቅዱሳን በከዋክብት መስለናቸዋል። ከዋክብት ከጨረቃ ነው ብለናል። በሌላ ምሳሌ ከዋክብት ከጨረቃም ከፀሐይም ብርሃን ይወስዳሉ ይላሉ አባቶቻችን። ከዋክብት እግዝእትነ ማርያም አምላክን ወልዳ እመብርሃን ተብላ እነሱን ብርሃናት አላሰኘቻቸውም? አንትሙ ውእቱ ብርሃኑ ለዓለም አይደል? ቅዱስ ማቴዎስ ወንጌል 5:14 ላይ እናንተ የዓለም ምንድናችሁ? ንገሩኝ። እመቤታችን የብርሃን ምንድናት? እናቱ። እነሱ ብርሃናት የተባሉ በእመቤታችን ምክንያት ስለሆነ፣ ነገር ግን ዋናው ብርሃን ሰጭ ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ነው፣ መድኃኒታችን ነው። ይህንን ካልን በኋላ ምሳሌውን ወደ ታች ወደ ቅዱሳን እናምጣውና ካለ ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው ተባለ። በፀሐይ የተመሰሉ 100 ፍሬ ያፈሩ ፍጹማን ናቸው። ካለ ክብሩ ለወር አለ። የጨረቃ ክብሩ ሌላ ነው አለ። 60 ፍሬ ያፈሩ ማዕከላውያን ናቸው። ወካለ ክብሮሙ ለከዋክብት አለ። የከዋክብት ክብራቸው ሌላ ነው አለ። 30 ያፈሩ የወጣንያን ክብራቸው ሌላ ነው። ይሄውም ምሳሌ ነው። በፀሐይ የተመሰሉ ሰማዕታት ናቸው። የሰማዕታት ክብራቸው ፍጹም ስለሆነ። በጨረቃ የተመሰሉ መነኮሳት ገዳማውያን ናቸው። በከዋክብት የተመሰሉ በጋብቻ የኖሩ ቅዱሳን ናቸው። አንድም በትርጓሜ ያቀናና ከሁሉም ሁሉ አለ ይልና በፀሐይ የተመሰሉ ከሰማዕታት እንደ ጊዮርጊስ እንደ መርቆሬዎስ ያሉት ናቸው፣ እንደ ፋሲለደስ ያሉት። በጨረቃ የተመሰሉት ከነሱ ቀጥሎ በክብር ሁለተኛ የሆኑት በከዋክብት የተመሰሉት ማህበሮቻቸው ናቸው። ከጻድቃን ከመነኮሳት በፀሐይ የተመሰሉ እነ እንጦንስ እነ መቃርስ እነ ተክለ ሃይማኖት ናቸው። አቡነ ተክለ ሃይማኖት ዛሬ ምንድን ነው የሚለው? አማን በአማን አማን በአማን ተክለ ሃይማኖት ተክለ ሃይማኖት ፀሐይ ተክለ ሃይማኖት ፀሐይ አይደለም? ደህና ዋላችሁ? መሽቶ ነው እንጂ እንዘምር ነበረ። ተክለ ሃይማኖት ምንድን ነው የምንላቸው? አዎ ተክለ ሃይማኖት ፀሐይ ለጽልመት ዘተአትቶ አንተኑ ደብረ ከርቤ ዘመዓዛ ከይትፈቶ ወሚመ ደብረ ጽጌ ብሎ መጽሐፍ እንደሚያመሰግነው ዘኢትክል ተከብቶ። አቡነ ተክለ ሃይማኖትን የመሰሉ ጻድቃን በፀሐይ ተመስለዋል ፍጹማን ስለሆኑ። ከነሱ ዝቅ ያሉት በጨረቃ ዝቅ ያሉት በከዋክብት። በጋብቻ ካሉትም አብርሃምን ኢዮብን የመሰሉ በፀሐይ ተመስለዋል ፍጹማን ስለሆኑ። ከዚያ ዝቅ ያሉት በጨረቃ ከዚያ በከዋክብት። አንድም ፀሐይ ጨረቃ አንተተን ከዋክብትን ለብቻ እንወስድና ኮከብ ባለው
አንዱ ኮከብ ክፍለ ብርሃኑ ከአንዱ እንደሚበልጥ በሙሉ ከዋክብት ቅዱሳኑ ነው። አንዱ ቅዱስ ከአንዱ ቅዱስ እንደ ገድሉ እንደ ጽድቁ እንደ ትሩፋቱ ክብሩ ይለያያል ነው። አቡነ ተክለ ሃይማኖትን ካነሳን ዘንድ ተክለ ሃይማኖትን ፀሐይ ካልን ዘንድ ለእኛ ተግሳጽ ከመውሰዳችን በፊት የአቡነ ተክለ ሃይማኖትን አጭር ታሪክ ልንገራችሁ። ዛሬ ወደ ኢየሩሳሌም የወረዱበት አይደለም? ብፁዕ አባ አቡነ ተክለ ሃይማኖት ብፁዕ አባታችን ተክለ ሃይማኖት ዘኤለ ገዳማተ ከገዳም ገዳም ለስብከት ለአገልግሎት ለትሩፋት የዞረ ማበግዚው ይንሳስየተ ዋጋ ከፈጣሪ ይቀበል ዘንድ አለና ቦአ ሀገረ ኢየሩሳሌም በፍስሐ ወበሰላም። በዚህ ዕለት በደስታ አቡነ ተክለ ሃይማኖት ወደ ኢየሩሳሌም ሄዱ። ስንት ጊዜ ነው? እዩና ነገሩኝ። 3 ጊዜ። ዛሬ መጀመሪያ ሄዱበት ነው። የመጀመሪያ ሲሄዱ ካደረጓቸው ጥቂት ነገሮች እንነጋገር። አንደኛ ሲሄዱ ባሕረ ኤርትራን መሻገር ነበረባቸው። ባሕረ ኤርትራ ላይ ሲደርሱ ጸሎት አደረጉ። ቅዱስ ሚካኤል መጣ። ጌታዬ እንደምን ልሻገረው አለ። ባርከውና እርገጠው እኔን ተከተለኝ አለ። ቅዱስ ሚካኤል በኋላ ሄደ። መልአክ በኋላ ቢሄድ አያስደንቅም አይደል? አቡነ ተክለ ሃይማኖት ተከትሎት ባሕረ ኤርትራን ተሻገሩ። እልፍ ሲሉ አንድ አስከሬን አዩ፣ የሞተ። ወዳጅ ይሄ ምንድን ነው አሉት። ምውት ነው አስነሳው አላቸው። ጸሎት አደረጉና በመስቀል ቢባርኩት ብድግ አለ። አንተ ምን ሆነ ሞት ካሉት፣ አባቴ ኢየሩሳሌም የጌታዬ መቃብር ልሳለም ብዬ መንገድ በስቃዩ ብዛት ሞትኩኝ። ይሄው ሳልሳለም እንዳልቀር ጌታዬ ባንተ ጸሎት አስነሳኝ፣ እከተልሃለሁ አለ። ተከትሎ ሄደ። ኢየሩሳሌምን ተሳልመው አብረው ዙረው ግብጽ ቆይቶ ገዳመ አስቄጥስ ሌሎችም ስፍራዎች መጥተው ትግራይ ሲደርሱ በል ከዚህ በኋላ እዚህ ቅር ብሎ አመን ከሶዛ አስቀምጦ ዛሬ ትግራይ ውስጥ ከሚታወቁ ታላላቅ ቅዱሳን አንዱ ያሰው ነው። በዓሉ ሲደርስ ዝክሩን ታሪኩን እናወሳለን። የዚህን ቅዱስ ሰው ማለት ነው። አቡነ ተክለ ሃይማኖት ወደ ግብጽ ወርደው አባ ሚካኤል ጳጳሱን ሲያገኟቸው ሄደው ጫማቸው ለልቅሱ ነው። የለም አንተ አይደለም የምትሰግድልኝ እኔ ነኝ የምሰግድልህ። ተክለ ሃይማኖት ላንተማ ነው የምሰግድ። አባቴ ሲምን ወደ ታወቀው አለ። መልአከ እግዚአብሔር ሌሊት መጥቶ ከመነኮሳት ሁሉ የሚበልጥ ጻድቅ ሰው ወደ ሀገር መጥቶላል ብሎኛል አላቸው። አይ እኔ እንደምትለኝ አይደለሁም ብላላቸው። ወደ ኢትዮጵያ ሄደ እልፍ አእላፍ መነኮሳትን ታመነኩስና የመነኮሳት አባት ትባላለህ፣ የመነኮሳት አለቃ ትባላለህ ብለዋቸዋል። ኢየሩሳሌም ደርሰው በዚህች ቀን ኢየሩሳሌም ደርሰው የጌታችንን ከተጸነሰበት እስካረገበት እግዝእትነ ማርያም ከተጸነሰችበት እስካረገችበት ያለውን ቦታ ሲመለከቱ ከዚህ በፊት ታሪኩን ነግሬያቸዋለሁ፣ ታስታውሳላችሁ። ታሪኩ በጣም ይረዝምብኛል ሰዓት እንዳይሄድ። እንዴት ዋላችሁ? እግዚአብሔር ይመስገን። እየሄዱ ጌታ ተወለደበት ቦታ ላይ ልደቱን አስባችሁታል? ሰብአ ሰገል ያዩትን ማየት ምን ይረቅ ምን ይደንቅ። ናዝሬት ሲደርሱ እመቤታችን ወርቅ ሜላት እየፈተለች ቅዱስ ገብርኤል ሲያበስራት በአይነ ስጋቸው እስከ ማየት ድረስ እስከዚያ ጸጋ ድረስ በአይነ ስጋ ማለት ልክ በአካል የተደረገ ያክል እስከ ማየት ድረስ ደርሰዋል። ደስ እያላቸው እንባቸው ይፈሳል። አባ ሚካኤል ጋር አባ ሚካኤል ከሄዱ በኋላ እያለቀሱ ጌቴሴማኒን፣ ሊቶስጥራን ጌታ የተገረፈበትን፣ ቀራንዮ የተሰቀለበትን፣ ጎልጎታ የተቀበረበትን፣ የተገነዘበትን ሁሉን በተግባር አዩ። ጎልጎታ ላይ ሲያለቅሱ አይናቸው ከንባ ብዛት ጠፋ። እመቤታችን አይናቸውን አበራች። ወደ ሰማያት ወስዳ ከ24ቱ ካህናተ ሰማይ ጋር እንዲያጥኑ አደረገች። 6 ክንፍ ሀብት እግዚአብሔር ሰጣቸው። አይናቸው በራላቸው። እመቤታችን አበራችላቸው። ከዚያ ተመልሰው በግብጽ አድርገው ኢትዮጵያ መጥተዋል። ደብረ ዳሞ የተፈጸመው ታሪክ ብዙዎቻችሁ ታውቁ ይሆናል። እግዚአብሔር አምላካችን የአቡነ ተክለ ሃይማኖትን በረከት ያሳድርብን። ሌላኛው ዛሬ ቅዱስ አባታችን እለእስክንድሮስ የ318ቱ ቅዱሳን ሊቃውንት አለቃቸውን ሊቀ መንበራቸውን ይሄ ቅዱስ ሰው መጽሐፍ ወንጌል ሲያነብ ቆሞ ያነባል፣ ብርሃን ይወርድለታል ይላል ስንክሳር ላይ ቅዱስ አትናቴዎስ የተናገረው። ናናዋላችሁ ቅዱሳት መጻሕፍትን እጃችን ታጥበን እናንብባቸው፣ ለክብራቸው እናስብ፣ እንጨነቅ፣ እንዘን። ቅዱሳት መጻሕፍትን እናክብራቸው። ስናከብራቸው ያከብሩናል። ይህንን ከዚህ ቅዱስ ሰው እንማራለን። አባ ማርቆስ አዲስ የአባ ማርቆስ አዲስን አንዲት ነገር ልንገራችሁ። እኔ እስላሞቹ ወደ ግሪክ ሄደው ናናዋላችሁ ወደ ምስራቁ ሮም ወደ ግሪክ አካባቢ ሄደው ክርስቲያኖችን የሚገሉትን ገለው እኩሉን ይዟቸው መጡ። ብዙ ሺህ ክርስቲያኖችን ይዟቸው ገበያ ወጧቸው፣ ለባርነት ይሸጧቸው። አታስታውሱም? ወንድሞቻችን ሊቢያ የተገደሉ ሰሞን እኮ ግማሾቹ ተሽጠዋል፣ ገበያ ወጥተው። አልሰማችሁኝም? ይሰማል ወይ? ገበያ ወጥተው ሽጠዋቸዋል። ይህንን ዜና ሲሰማ አባ ማርቆስ ምን ያድርግ? ፓትርያርኩ ነው።
አሰባሰበና አንድ ሐሳብ መጣለት። ወገቡን ታጠቀ፣ ወጣ ልመና። በየአድባራቱ በየገዳማቱ በየክርስቲያኖች ቤት እየሄደ ልመና፣ እባካችሁ ተዘከሩኝ። ስንት ለመነ? 30,000 ወቄት ወርቅ ለመነ። በዚያ ሄዶ ገበያ ወጥቶ ክርስቲያኖችን በሙሉ ገዛቸው። አማራጭ የለም። ገዝቶ አምጥቶ አስቡት፣ ያን ሁሉ ዕዳ ማን ሊከፍልለት ነው? እግዚአብሔር መንፈስ ቅዱስ አለ አትሉ? ክርስቶስ መድኃኒታችን አለ እኮ። ለፍቅሩ ብሎ ነው የተበደረው ለክርስቲያኖች። እነዚያም በሙሉ ነፃ አወጣቸውና ልጆቼ በሉ እንግዲህ ወደ ሀገራችሁ መሄድ ከፈልጋችሁ እንኩ ስንቅ፣ አብራችሁኝ ከኖራችሁ አብራችሁ። ብዙዎቹ አብረን ነው የምኖር አሉ። የቀሩትም እንሄዳለን አሉ። ለሄዱት ስንቅ ሰጣቸው፣ ለቀሩት ምናኔ ለሚወዱ ምናኔ፣ ጋብቻ ለሹ ጋብቻ ሰጥቷቸዋል። ከዚህ በላይ አባትነት አለ በሞቴ አለ ወይ? አባትነት ማለት ይሄ ነው። እግዚአብሔር በረከቱን ያሳድርብን፣ የሁሉንም በረከት ያሳድርብን። ታዲያ ማጠቃለያው ምን ይሆናል ካላችሁኝ፣ አጭር ማጠቃለያ ልንገራችሁ። ይሄ ሁሉ ሲነገር ካለ ክብሩ ለፀሐይ ካልን እኛ በእውነቱ ሙታን ሲነሱ ከየት ወገን ነን? አንድ ሰው እንዲህ ሲል ጠየቀኝ፣ እባክህ ቅዱሳን ዋስ እንዲሆኑን ከሲኦል እንዲያወጡኝ ምን ላድርግ ብሎ አለ። ጥያቄህ ስህተት ነው። ከሲኦል እንዲያድኑኝ በልኝ እንዲያወጡኝ ምንድነው? መግባቱን አምነህበታል እንዴ? እንዴት ያለ ነገር ነው? እንዳንገባ እንዲያድኑን ነው እንጂ ምን ማጸነች ከገባን በኋላ እሱን እግዚአብሔር ያውቃል። ግን እኛ ምን ለምናቸው ከምን አድኑን ነው? ንገሩኝ። አባ ተስፋ ማርያምን ታስታውሷቸዋላችሁ? አቡነ ሐራው እዚህ የነበሩት የሚዘምሩት ማርያም መብርሃን እንድታድኝና አደራ ከሲኦል እሳት የሚለው መዝሙር ታስታውሳላችሁ? እሳቸውም አርፈው እሳቸውም ለመረሳት በቁ። አቤት እመቤታችን ሲወዱ። እስቲ የሞቱ በኋላ እንናገርላቸው። በጣም ድምፀኛ ናቸው። በጣም የእውነት መነኩሴ ናቸው። ተራ የኔ ቢጤ ለመስላችሁ የእውነት መነኩሴ ናቸው። ሳሉስ አልራራው ማለት አንድ ቀን ተቆጥቻለሁ። ባይታዊ ብሎ ሲጠራቸው አይደለም ከተማ ላይ መጥቶ እዚህ እያሉ ባይታዊ አይባሉ፣ እዚያ ሲሄዱ ነው። እኔ ብቻ ሳልሆን መምህር በጻም እንደዛ ብሏል። ምንድነው ከተማ ላይ ቆሞ ባይታዊ መባል የለም። አሁንም ደግ ሰው አሉ በዚህ በተከዚ አካባቢ በኪዳነ ማርያም ባይታዊ ይሏቸዋል። ስህተት ነው። ባይታዊ መሆናቸውን እኔ አላውቅም፣ ይቅርት በሉኝና እሳቸውም ይቅር ይበሉኝና ባይታዊ አይመስሉኝም። ምክንያቱም ባይታዊ የግብር ስም ነው። መጀመሪያ የማዕረግ ስም አይደለም፣ ነውር ነው፣ ማዕረግ አይደለም። ባይታዊ ተብሎ ሰው በማዕረግ አይጠራም። ሁለተኛ ነገር እኛ ጋር ሲገናኙ በትውናው ፈርሷል እኮ ኦሬዲ። ስብከት ለመስበክ መድረክ ላይ ሲወጡ ተባይተው ፈርሷል። ቃሉ ራሱ አይመጥንም እኮ ነው ቃሉ ራሱ። እና በሌላው ነገር ግን በጣም የታወቁ ናቸው። አሁን እኔ ቀና ብያፋቸውን አፌን እሳቸው ላይ ልከፍት አይደለም፣ ጥሎብኝ ባለዳ ክፍታፍ ስለሆንኩኝ ይሄ ክፍታፍነቴ ደግሞ ማለት ነው እኔን ቢጎዳ እንጂ እናንተን አይጎዳችሁም። እኔን ደግሞ ጎድቶም አይጎዳኝም። ግድ የለም መድኃኔዓለም ያውቃልስ። ሀቅ እስከሆነ ድረስ አይጎዳኝም። ዋናው ትልቁ ነገር በምንድን ያመጣሁት እንድታድኝና አደራ ከሲኦል እና እኛ በክርስትናችን ውስጥ የምንፈልገው ቢቻል ከፀሐዮቹ ለመድረስ ነው አይደል? እንዴት ዋላችሁ? ይቻላል አይቻልም? ዝም ብሎ ያፍ ይቻላል ሳይሆን በእግዚአብሔር ይቻላል። በሰው የማይቻል በእግዚአብሔር ዘንድ ይቻላል። ለቻለ ወደዚያ ነው፣ ላልቻለ ሁለተኛ ማዕረግ ባለ 60 ቢያቅት ባለ 30። ዋናው ግን ከመቶም ተደረሰ ከ60ም ከ30ም ዋናው የክርስቲያን ተግባሩ ምንድነው? ጥረት ማድረግ እለት እለት። ምክንያቱም የመጨረሻው ሚዛን የሥላሴ ነው፣ የፍጡር አይደለም፣ የፈጣሪ ነው። በቅዱስ ሚካኤል እጅ ቢሆንም እንኳን የሥላሴ ሚዛን ነው። እዚያ ሚዛን ስንገባ ምን እንደምንመዝን አናውቀውም። ብቻ ሙታን በሚነሱበት በእግዚአብሔር ጉባኤ፣ በሰማያዊ ጉባኤ፣ በመጨረሻውና በዘላለማዊ ጉባኤ ላይ ማፈር እንዳይመጣ በሞቴ ማፈር አለ በእግዚአብሔር ፊት እና አባ በርሱማ ራቁቱን ሲኖር ለምንድን ነው ሲሉት በእግዚአብሔር ፊት ራቁቴን ሊያቆሙኝ እኔ ልብስ አልለብስም ብለሚል ነበር። ልብ በሉ፣ በእግዚአብሔር ፊት ራቁቴን ስለሚያቆሙኝ እኔ ልብስ አልለብስም አሁን ፀሐይ ይምታኝ ብሏል። እና አባ ስልዋኖስ በእግዚአብሔር ፊት ቁም የተፈርዶብኝ የሲኦልን ጨለማ ከማይ የዚህ ዓለም ብርሃን ይቅርብኝ ብለው አይናቸውን ሸፍነው እድሜያቸውን ፈጽመዋል። እና አባ አቡፋና ብርሃን አናይም ብለው ቀዳዳ የሌለው በዓት ውስጥ ኖረዋል። ለምን? በፍርድ ቀን ከጨለማ ለማዳን ነው። በነገራችሁ ላይ የፍርድ ቀንን እንፍራው፣ ከባድ ነው። ገሃነመ እሳት ያልተፈራ ምን ይፈራል ወገኖች? ከእግዚአብሔር ቀጥሎ እግዚአብሔርን ነው መፍራት፣ የፍቅር ፍርሃት። ከቅጣት ወገን ግን ከገሃነመ እሳት የከፋ ምን አለ?
እና ሙታን በሚነሱበት ጊዜ ፀሐይ ከለበሱ ፀሐይ ከተጎናጸፉ ከቅዱሳን ጋር እንድንደመር ቢያንስ ጥቂት እንሞክር፣ ዝክራቸውን እንዘክር፣ በስማቸው እንማጠን፣ በቤታችን እንጠጋ። እግዚአብሔር የአቡነ ተክለ ሃይማኖት ፀሐይ፣ ጨረቃ፣ ከዋክብት የተባሉ የቅዱሳንን ሁሉ ጸጋ በረከት ያሳድርብን። በአማላጅነታቸው ከሲኦል እሳት ያድነን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረን አመዳግም ምጽአቱ እያስታፍረን ለሰቦተ ስሙ ያንቃን ወበአምልኮቱ ያጽናአን እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላነ ዘንተ ብስተ ወለዛ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ስጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱን አብሮቱ ስብሐቱ አኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡሪታ አኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበልም። ሰላም ለኪን ዘነሰግን ነው ኪን ግስታደ ነው ማርያም ምን አስተዋቀቂ ማርያም የትፋይ ጸነቂ ሚንታና መኪያየ ማቂ ባይበነ ነው ወትራ ድንግል ባዲክ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታምፒኑ ዘል እግዚአብሔር ተታሰይ መንፈስ ይሁን አምላክ መድኃኒት መሪማ ማና መቶ ነው ሚይስ ያስተበሰኒ ኩሉ ተበስ መከበላሊ ታይላብያት ወቅዱስ ስሙ ሳይሉኒ ነው ተብሎት ሊፈሩ ግብረ ነብዘራ ተዘረው ነው ቢናል ቦነስ ተማየና ምናብርቱ አይቢያው ምለቱ ተናስ ገመረከቱ ለርባን ፈነው መራቀሙ ለበኡላን ወተወቅፎ ለእስራኤል ቆይ ወተዘከረ ሳይነው ዘይቢለው ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለኩልያቲክሙ ለሮያን በአካል አለመክሙ ሥላሴ ያማወፀ ለሳይልም እኔክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግሎ ቀራኔው ተተክለ መድኃኒት መስቀል ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑዋን ሰላም ለክሙ ማኅበረ ሰማዕታት ጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘእሳት ክዳን ማኅበረ መላእክት ወሰብእ ታይነ ክርስቶስ ወእሙ ሰላም ለክሙ ሰበከ ስታፉ ለውዳሴክሙ ፍሬ ማሕሌት መልሳኔ ተቅስሙ ምስሌ ሀልው ወምስሌ ቁሙ ለእግዚአብሔር ሰናያቱ ለጸጋ ዘአባዳም የሟሟን ሰበቃለ ሰላም ለወለዱኪ ያከ ብርሃን ዓለም ተክለ ሃይማኖት ስውራ አጽም ብዝሃ ቀዊም አውፃነ ማዘቅተ ህርትምና ወምጽሙር አምነ አሃቤ ዳዊት ንጉሠ እስራኤል በዓለም መዝሙር ሰናይ ወጡ መቃል ታለበውን ነገሩ ፍካሬ ኩሉ አምሳል ከመሰበው ለእግዚአብሔር ልውሎ ከመወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማይምን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለና በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን ማተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለመንበረ መንግስት ለቤተ ክርስቲያን ቅድስት ወለአገሪትነ ኢትዮጵያ ለአግብርታው ላይ ማታ ይኩነነ ከመወልታ በጸሎትሽ በስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኔ ዓለም የእመቤታችን ጣዕሟን ፍቅሯን እንዲያሳድርብን ከቅዱሳን በረከት እንዲከፍለን
አገሩን ደብሩን በሰላም እንዲጠብቅልን፣ በመከራ ያሉት እንዲያስብልን፣ የሞቱት እንዲያጸድቅልን፣ ዘመነ ትንሣኤ እንዲባርክልን፣ ብርሃነ ትንሣኤውን በቸርነቱ እንዲገልጽልን፣ ሰላም የዋለን አምላክ ተረፈ መዓልትን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ቅዱስ ሚካኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔርና ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ ክብር ምስጋና ይሁን አንድ አምላክ ለዓለሙ ዛሬም ዘወትርም ለዘላለሙ። በጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። የሚቀጥለውን ሳምንት ቅዱሳን ስማቸውን ልጥራላችሁና እንጨርሳለን። እንግዲህ ድምፅ ማጉያው ስንጨርስ መጣ። እንግዲህ ንብረቱ ነውና እንወቅሰውም። ነገ 23 ነው። ደገኛ የሰማዕታት ሁሉ አለቃቸው ቅዱስ ጊዮርጊስ ዓመታዊ በዓሉ ነው። የቅዱስ ዳዊት ወርሃዊ ጉባኤ ስላለን ነገ ገድለ ቅዱስ ጊዮርጊስን እግዚአብሔር ፈቃድ ከቅዱስ ዳዊት ጋር እንዳድርገን እንተርካለን።
ነገ እዚያው በስራ በሰዓቱ ለሚቻላቸው እንገናኛለን። ነገ ሌላኛው በደዌ ላይ ቃል ኪዳን ከተሰጣቸው ቅዱሳን አንዱ ቅዱስ ሮቆ፣ በ24 አባ ሱንትዩና ቅዱስ ጻና፣ በ25 ኢትዮጵያዊ ጻድቅ አቡነ ገብረ ማርያም የገዳመ ልሆኝ፣ ቅድስት እናታችን ሳራ ጻድቁ ገዳማዊ የአባ መቃርስ ደቀ መዝሙር አባ በብኑዳ ዓመታዊ በዓላቸው ነው። በ26 ቅዱስ ሱስንዮስ ሰማዕቱ የአንጾኪያው ሰማዕት ቅዱስ ሱስንዮስ ወልደ ሱሲ፣ እንደዚሁም የባቢሎን የኢራቁ ሰማዕት ቅዱስ ዮሐንስ ወልደ ጸራቢ ዓመታዊ በዓላቸው ነው። በ27 ስም አጠራሩ የከበረ ደግነቱ ያማረ ታላቅ ተወዳጅ ቅዱስ ሰማዕት ፊቅጦር ዓመታዊ የሰማዕትነት በዓሉ ነው። ቸሩ መድኃኔዓለም ጋር እናስበዋለን። ብዙ ቅዱሳት አነስታሉ። እናታችን ቅድስት ማርታ፣ ቅድስት እስጢፋና፣ እናታችን ቅድስት ዓመተ እግዚእ የአቡነ ሐራ ድንግል ገዳም ጻድቋ እናታችን ቅድስት ክርስቶስ ክብራ፣ ሌሎችም እናቶች የዚያን ቀን ዓመታዊ በዓላቸው ይከበራል። በ28 ሁለት ቅዱሳን ሰማዕታት አባ ሜሊዮስና ቅዱስ ብስጣውሮስ ዓመታዊ በዓላቸው ነው። በ29 አባ አካክዮስ፣ አባ ገምሶ ቅዱሳን ዓመታዊ በዓላቸው ነው። የዛሬ ሳምንት 29 ይሆናል ማለት ነው። በሰላም አስጀምሮ በሰላም ያስፈጽመን የአባቶቻችን ፈጣሪ ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። የመሸባችሁ እየሄዳችሁ መዝሙር እንዘምራለን። ጸጋን ሳይነ ወሕይወት ረከብነ፣ ጸጋን ሳይነ ወሕይወት ረከብነ፣ በኃይለ መስቀሉ ለኢየሱስ ክርስቶስ፣ በኃይለ መስቀሉ ለኃይለ መስቀሉ ለኢየሱስ ክርስቶስ፣ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር፣ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋን ተቀበል ሕይወትንም አገኘን፣ ጸጋን ተቀበል ሕይወትንም አገኘን፣ በመስቀሉ ኃይል ለኢየሱስ ክርስቶስ፣ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ፣ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር። በሰላም ያሳድረን።